ውስጣቸው የፖለቲካ ስርዓት የሚያስይዙ ግለሰቦች አይደሉም። this is enemy of America, enemy of Israel። አሁን ቻይና በቻይና ፖለቲካ ውስጥ አንድ ብላክ አለ ብትለኝ የለም። ቆይ መስመር ለማስያዝ ማለት ያልገባበን ከቲፒኤልኤፍ ጋር የሚደረግ ግንኙነት ለአማራው ዘላቂ ጥቅም ያስገኝለታል አለልም። ቲፒኤልኤፍ የፕሮብሌማችን ምንጭ ነው እላለሁ። ከቲፒኤልኤፍ ጋር እንሰራለን የሚሉ ፋኖች ካሉ ፐርሰናል የሆነ ኢንተረስታቸው ከሆነ ልሞግታቸው ወይ ደግሞ ሐሳባቸውን ዲባንክ ማድረግ እንደ ድርጅት መጥቶ እንደ ድርጅት ግን ምንም ያየነው ነገር የለም። ያን ነው ነገር ያለው። እሺ ቴንክ ዩ። እነ አቶ ልደቱ ያርዋቸው ያሉቸውን ትግሎች በሚመለከት እኔ ሰዎች ያዋጣናል ባሉት መንገድ ትግል ማድረጋቸው ተገቢ ነው ብዬ ነው የማስበው። ከአንድም ዜጋ ይጠበቃል። ነገር ግን እያደረጉት ያለው ትግል አሁን ካለው የኢትዮጵያ ነባራዊ ሁኔታ ጋር አብሮ መሄድ ይችላሉ የሚለውን በደንብ ማየት ያስፈልጋል ብዬ አምናለሁኝ። ምክንያቱም እንግዲህ ኢትዮጵያ ቀደም ሲል 1983 ላይ የሽግግር አድርቅ ያለው ቡድን አዲስ ህገ መንግስት ጽፏል። በዛ ህገ መንግስት መሰረትም ላለፉት 30 ዓመታት ናስቴልም እስካሁን ድረስ ሀገሪቷ እየተመራች ያለችበትና አንድ ቅብሲ ነው። ጸዲ አላየሁም። ሶሪ ገስት ሪኩዌስቱ ከጠፋባችሁ ጸዲ አንዳንድ ቁጥር ጻፊልኝ። አላየሁም። ሶሪ አስገባሻለሁ። እሺ ቅድስ ቀጥይ። እሺ አነሰም አደገም ህገ መንግስት የሚባል ነገር መጥቶ ህዝብ እየተዳደረበት ያለበት ሁኔታ በዚህ ህገ መንግስት ደግሞ እኔ ተወክያለሁ ለኔ ይጠቅመኛል የሚሉ ብሔር ብሔረሰቦችን ያፈራንበት ምናልባትም ይሄ ህገ መንግስት ቢነካባቸው ሀገሪቷ ብትፈርስ ትሻለናለች የሚሉ የማህበረሰብ ክፍሎችንም ጭምር መፍጠር የተቻለበት ሂደት ነው ያለው እና በተለይ የፖለቲካ አመለካከታችንና ብሔር ተኮር የሆነ የፖለቲካ ስርዓታችን በጣም ብዙ ነገሮቻችን የተራራቁ ያለበት ሁኔታ ላይ ያለንበት ነው። ከዛ ደግሞ በሽግግር መንግስቱ ያልተወከለ ማህበረሰብ እንደመኖሩ የሽግግር መንግስት በመናደርግባቸው ሰዓት ሀቀኛ የሆነ የፖለቲካ ኃይል መጥቶ በትክክል ሽግግር ልናደርግ የምንችልበትን ስርዓት ቀደም ባለው ተሞክሮ ውስጥ ያላየንበት ምናልባትም እድሉን ያገኙ አካላት አብረዋቸው የታገሉትንም አካላት ቢሆን ሊያስወግዱ የሚችሉበት አይነት አሰላለፍ ያለበትና ራሱ የፖለቲካ ልምምዳችን ሀቀኝነት የሚጎለው መተማመን የሌለውና ጥሎ የማለፍ ነገሮችን ስናደርግ ነው የቆየንበት። ስለዚህ አሁን እንዲህ አይነት ከፍተኛ የፖለቲካ ልዩነቶችና ዋልታ ረገጥ የሆኑ ሀሳቦች ባለበት የፖለቲካ ስርዓት ውስጥ የሆነ ቡድን ባኮረፈ ቁጥር ወይም እኔ ከስልጣን ተገፍቻለሁ ብሎ ሲያስብ በየዘመናቱ እየተነሳ የሽግግር እናድርግ የሚል አሰራር ሀገርን ከማፍረስ ጋር የተያያዘ ነው ብዬ ነው የማስበው። ምክንያቱም ቀላል ስለማይሆን ማለት ነው። ኢትዮጵያ ውስጥ ያሉትን የተራራቁ ሀሳቦች ለማስታረቅ በጣም ከባድ የፖለቲካ ጥፋት ነው። ይሄንን ለማድረግ አንድ ባህሉም የለንም፣ ሁለተኛ የምናመጣቸውም እውነተኛ ምክንያቶች የሉንም። ለምሳሌ 83 ላይ ሽግግር ያስፈልጋል ብለው የሽግግር መንግስቱን የመሩ አካላት ከስልጣን በተወገዱ ጊዜ አሁንም በተመሳሳይ ሰዓት መጥተው አሁንም ሽግግር ያስፈልጋል ይሉናል ማለት ነው። ለምንድን ነው ሽግግር የሚያስፈልገው ስንል ለኢትዮጵያን ህዝብ ወደ ዲሞክራሲያዊ ስርዓት ለማስሄድ ሳይሆን እንደገና እነሱን ወደ ስልጣን ለመመለስ ነው። በዚህ ጥያቄ ውስጥ እየተንቀሳቀሰ ያለውን ኃይል ሀቀኛ የሆነ ሰው ቢያየው ያለምንም ውድድር እንደገና ወደ ማዕከላዊ መንግስት ስልጣን ለመያዝ መምጣት ሂደቶች ናቸው የሚያሳዩት። እኔ ይሄንን መንግስት ለመጣል የኢትዮጵያ ህዝብ በቁርጠኝነት እንዳይታገለው የሚያደርጉት አሁን እየተደረጉ ያሉ የትጥቅም የሌሎች የተቃዋሚ ፓርቲዎች እንቅስቃሴ ናቸው ብዬ ነው የማስበው። የኢትዮጵያ ህዝብ መንግስትን እንዲታገል እድሉን እየተሰጠው አይደለም። ምክንያቱም ታጣቂውም ያለው እዛው ኢትዮጵያ ህዝብ ቀሚስ ስር ነው ያለው። በየቦታው አማራም፣ ኦሮሚያም፣ ትግራይም ክልል ያሉ ትግሎችን ብናያቸው
ማህበረሰቡ ቆም ብሎ አስቦ ይሄ መንግስት አያስፈልገኝም፣ ይሄን መንግስት መቀየር አለበት ብሎ እንዳይሰራ ተኩሶ እሱ ስር ነው የሚገባው። ጥያቄውን ይዞ በሰላማዊ መንገድ መንግስትን እንዳይሞግት ከጀርባ ታግ የሚደረግበት አካል ስላለው ይሄን መንግስት እድሜው እንዲራዘም እየሰሩ ያሉ ኃይሎች ናቸው ብዬ ነው እኔ ማስበው። ስለዚህ ይሄን መንግስት መጣል ካለበት ህገ መንግስት አለ። ህገ መንግስቱን ተጠቅሞ በስነ ስርዓት መጣል ይቻላል። የኢትዮጵያ ህዝብ ለዚህ ደግሞ ምቹ ነው እንጂ ዛሬ እኔ ከስልጣን ተገፍቻለሁ ተመልሼ ወደዚህ መምጣት አልችልም ባልኩ ሰዓት እየተነሳው ሽግግር እናድርግ የሚል ከሆነ ስልጣኑን የያዘው አካል በቀላል ይለቅልኛል ወይ ነው? ሽግግር አድርግ ስትለው ልቀቅ እያልከው ነው ማለት ነው። አሁን ያለውን አልቀበልህም ልቀቅና ናና እንደዚህ እናድርግ ስትለው እዚህ ያለው ደግሞ እንዲህ በቀላል አንስቶ የሚሰጥህ እድል ያለ አይመስለኝም። ስለዚህ በእነዚህ በሁለቱ መካከል በሚደረጉ ግጭቶች ሀገሪቷ ያው የተለመደው የዜሮ ድምር ትውልድ የመገበር የመገዳደል አይነት አዙሪት ውስጥ የምትሄድባቸው ሁኔታዎችን ያመጣል ብዬ ነው ማስበው። ሐቀኛ ባህል እና እንደዚህ ሽግግሮችን ለማድረግ ጥሩ ልምምድ ያለን ብንሆን ኖሮ ቀላል ነበር የሚሆንልን። የጥያቄውንም ሽግግር ያስፈልጋል ብለው የተነሱት ኃይሎች ደግሞ ሐቀኛ የፖለቲካ አካሄድ የነበራቸውና ታማኞች ቢሆኑ ኖሮ የኢትዮጵያ ህዝብ ትክክል ነው ብሎ ገፍቶ ይሰጥ ነበረ። ላለፉት 27 ዓመታት በመከራ ውስጥ ሲያሳልፉን የነበሩ የፖለቲካ ኃይሎች ብሔርተኝነቱን ኢትዮጵያ ውስጥ ዘርተው ትውልድ ያለቀበት ቀላል አይደለም። ትውልድ ያለቀበትን የፖለቲካ ስርዓት የፈጠሩ ሰዎች ያኔ ታምኖ ተሰጥቷቸው ሀገርን መለወጥ ስርዓትን መዘርጋት ያልቻሉ ሰዎች ዛሬ እነ ልደቱን ከፊት አድርገው ይምጡ፣ እነማንን እንደፈለገው አድርገው ይምጡ፣ ዛሬ መጥተው ሽግግር እናድርግ ሲሉ ከጀርባ ታሪካቸው የሚያሳየን ነገር አለ። እንደገና አሁንም ሀገሪቷ ያለችበት የፖለቲካ ውጥንቅጥ ቀላል የሚባል አይደለም። ስለዚህ እኔ በሽግግር መንግስት ሽግግር በማድረግ ይፈታል የምለው ነገር የለም። ሀገር ከማፍረስ ጋር በቀጥታ የሚዛመድ ነው ብዬ ነው። ከዚህ እንዲህ ከማድረግ በትጥቅ ትግል እለውጣለሁ ብሎ የገባው አካል ተጠናክሮ ቢመጣ ይሻላል። አንደኛውኑ በትጥቅ ነው ይሄን መንግስት ምጥለው ብሎ ከዛ በኋላ ሲመጣ ምን አይነት መንግስት እንደሚተክል እየነገረን ስለሚመጣ እሱ ቢመጣ ይሻላል እንጂ ይሄ እጅና እግሩ ያልተያዘ የሽግግር መንግስት ያስፈልገኛል የሚል በሐሳብም በተግባርም በፖለቲካ እይታም እጅግ በጣም የተራራቁ ተሞክረው የወደቁ የፖለቲካ ኃይሎች ይዘው መጥተው ሽግግር እናደርጋለን ብለው ይዘውት የመጡት ሽግግር እኔ ለኢትዮጵያ ይጠቅማል የሚል እምነት በፍጹም የለኝም። መታገል ይችላሉ፣ ሐሳባቸውን ማራመድ ይችላሉ። አዘለውን ግራን ትግል ሂደት ነው የሚገዛቸው። ትክክል ናችሁ የሚላቸው የፖለቲካ ማህበረሰብ ሊፈጥሩ ይችላሉ። በዛ ውስጥ የሚያስሄድ ከሆነ እየቀጠሉ መሄድ ይችላሉ የሚል እምነት ነው ያለኝ። ቴንክ ዩ ቴዲ። ቴንክ ዩ። ምርጫ ለምን አትወዳደሪም ቅድስት? አይ አረ በዚህ ህዝብ ይሁንብሽ፣ አገር ቤት ግቢ። እኛ እዚህ ተረባርበን የፈለግሽውን እናደርጋለን። ማንን ወክላ ነው የምትለው? ተፈለገች በግሏ ከሚሆን በፓርቲ ምንም በፖለቲካ ህይወትሽ አሁን የሚታዩ ነገሮች አሉ። በተለይ ፖለቲካ ውስጥ መቀጠል የምትፈልጉ ፖለቲከኞች አይ ነው ሞሼ ለምሳሌ የፖለቲካ ሳይንስ ተማሪ ነው። ቁጭ አድርጎ ፖለቲካ ላይ ያስተምረን የሚችል ሰው ነው። ለአንዳንዶቻችሁ ማይመች ኢንቫይሮንመንት ውስጥ የገባችሁ አላችሁ። ተጫወታችሁ ልታሸንፉ የምትችሉበት የሚጫወቻ ሜዳ ያለ፣ ነገር ግን የገባችሁበት ቦታ አለ። የምክክር ኮሚሽን ሰዎች ካሰባሰባቸው ነገሮች መካከል አብዛኞቹ በቀጣይ ሊሆን የሚችለው ይህንን ከሆነ በኢትዮጵያ ታሪክ ይሄ ከሆነ ትልቅ ነገር ነው የሚሆነው ብዬ አስባለሁ። ወደ ፕሬዝዳንታዊ ስርዓት ከተፈጠረ ከተለወጠ ሞሼም ቅድስትም በመላ ኢትዮጵያ የተዘዋወሩ ሀሳባቸውን የሚሸጡበትን መድረክ እናያለን። ዋንጋሪም ሹሜም። ያ ግን እንዲሆን በጣም ከፍተኛ ጥንቃቄ ያስፈልጋል። በመቀለድም በቁም ነገርም በተአምር ህዝብን
ህዝብ በመፍራትና በመንቀጥቀጥ የሚጠብቃቸውን ነገሮች በአጸያፊ ሁኔታ እንዳትናገሩ፣ ፕሮፋይላችሁ እንዳይበላሽ ማለት ነው። በተረፈ ግን ተዘዋዙራችሁ እኔ ኢትዮጵያ ውስጥ ፕሬዝዳንት ለመሆን ኢትዮጵያን ለማስተዳደር የምታደርጉትን የምርጫ ቅስቀሳ ማየት እንፈልጋለን። ከእነዚህ መካከል እጩዎች ናቸው አብዛኞቻችሁ፣ በጣም ህዝብ የሚወዳችሁ ናቸውና ተዘዋዙራችሁ ሀሳባችሁ መሸጥ ትችላላችሁ። ሙሼማ ወሰነ እኮ በትጥቅ ትግል ነው የማደርገው ብሎ። ሞሼ ይቀየራል። ሞሼ እስካሁን እንትን ይሄ ዝም ብሎ ጋጠወጥ ተናጋሪ ልጅ አይደለም። የተናገራቸው ልጆች ፈለግም የፖለቲካ ትሉን በደንብ ነው የማደርገው። ግን ያው አየህ በቃ ይሄ መንግስት በነፃ ውድድር ማድረግ የሚቻልባቸው ሜዳዎች ተዘግቷል። መውደቅ ያለበት በትጥቅ ትግል ነው ብለህ ከወጣ በኋላ ሀሳብ ለመቀየር ትንሽ የሚከብድ ይመስለኛል። አይ ቲንክ ሊሆንልሽ እነ ሙሼ ሲገቡ ገብተን እንወዳደራለን። ያኔ ሩቅ አይደለም። ፖለቲካ ውስጥ ያላችሁ ሰዎች በጣም 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 አንደበቶቻችሁ በጣም ጥንቃቄ የሚያስፈልገው ጊዜ ነው። አንዷም ነገር ብትሆን ነገሮቻችሁ እንዳታበላሽ። በተለይ በፖለቲካ ውስጥ መቀጠል የምትፈልጉ ቅድስትን እና እንደ ቅድስት ያሉ ሴቶቻችንን ብናያቸው ደስ ይለኛል ለማለት ፈልጌ ነው። ወደ መካከለኛ ምስራቅ እንግባ ወይስ እዚሁ ላይ እንቆይ? ምን ትላላችሁ? በጣም ማውራት ያለብን ጉዳይ ስለሆነ የምትሉት ነገር ካለ እዚህ ላይ የሆነ ነገር እንበል። እንዴት አያችሁት? የአሜሪካን፣ የእስራኤልን፣ የኢራንን ጦርነት እንዴት አያችሁት? ዋንጋሪ ካንተ ልጀምር። ይህ ጦርነት በአጭር ይቋጫል ብለው ነው የጀመሩት። የ4 ቀን ሚሊተሪ ኦፕሬሽን የተባለው ይሄ ጦርነት የ4 ቀን ሚሊተሪ ኦፕሬሽን አይደለም ብለን የመጀመሪያ ጊዜ ስንናገር ብዙዎች ስቀዋል። ኖ ጀስት አፈንድተን እንትን ብለን ሪጂም ቼንጅ ምናምን ያሉት። አሁን ድላቸውን የምንመዝነው አስቀድመው ከነገሩን ታርጌት ጎላቸው አንጻር ነው። የመጀመሪያ ታርጌት ጎላቸው ሪጂም ቼንጅ ነው ያሉት። ሪጂም ቼንጅ ብለው የጀመሩት ጦርነት ሪጂም ቼንጅ ካላመጣላቸው እስኪመጣ ድረስ ይዋጋሉ ማለት ነው። ካላመጡ ውድቀት ነው ማለት ነው። ሳይንቲስት ገለ፣ ሚሊተሪ ሊደር ገለ። አንድ ሰው የሆነ ቦታ ላይ ከዚህ በላይ ምን ቀራቸው? አሜሪካ አሸንፈዋል እኮ የኢራን ጠቅላላ ባለስልጣናቶች ገለዋል አለ እና ከገደሉ ታዲያ ለምን ይታኩሳሉ? የኢራናውያን ጥንካሬ ያመስለን። ሊደሮቻቸውን ገለ፣ ሳይንቲስቶቻቸውን ገለ፣ ወታደራዊ መሪዎቻቸውን ገለ። እስቲል እንደራደር እያልክ 15 ነጥብ የምታወጣ ከሆነ ያሰብከውን አላሳካም ወይም ደግሞ ዲካፕቴት በማድረግ የፈለግከውን ማሳካት አልቻልክም ማለት ነው የሚሉ አሉ። ደግሞ ነው ኢራን ኢዝ ሎስት የሚሉ አሉ። እንዴት ሎስት እንዳደረጉ እዚህ እናወራለን። እስካሁን የታዘባችሁት ነገር ምንድን ነው? ዲካፕቴሽን ተሰርቷል። ዲካፕቴት ተደርጓል። ያው ዲካፕቴት የሆነ ነገር ጭንቅላቱን ስትቆርጡት ሰውነቱ ይወድቃል ማለት ነው። በሌላ አባባል ዋና ዋና የሚባሉ ሊደሮቻቸውን ከገደሉ በኋላ ህዝብ አቤት ያስነሳል። ቅድም ያልኳችሁ ማለት ነው። አያቶላ ካሚኒን ስንገድል በቃ ቁም ነገር የኢራን ህዝብ ይነሳል ብለው ነበር። አያቶላ ካሚኒ ከተገደለ በኋላ የኢራን ህዝብ ተነሳ። ምንድን ነው እያየን ያለ ነው? ይሄ ጦርነት የእያንዳንዳችንን ኡስማን ቃሲም ሱሊማኒን ስንገድል ሁሉ ነገር ይሆናል ተብሎ ነበር። ያ ሁሉ ሆነ። ሳይንቲስት ተገደለ። እስካሁን እንዴት ኢራን እስካሁን እንደምን መታኮስ ጀመረች? መታኮስ ብቻ አይደለም፣ ዚያር ኢን ድራይቨር ሲት ጭራሽ ባርጌኒንግ ፓወራቸው ፈርጥሞ በ15 ነጥብ ማስቀመጥ ችለዋል። እሱ ብቻ አይደለም፣ እኛ ካላቆምን የሚቆም ጦርነት የለም ማለት ጀምሯል። በደንብ እያያችሁ ከሆነ እሱ ብቻ አይደለም። ትራምፕ ቢሆንለትና ወይም ደግሞ ቢሆንላቸው ማየት የሚፈልጉትን ነው የሚናገሩት። ወዲያው ጦርነቱን ለማቆም ኢራናውያን መልእክተኛ እየላኩብን ነው፣ እያስደውሉን ነው ምናምን ብሎ ትራምፕ ይጽፋል። ያው እንደምታውቁት እንደ ሕፃን ልጅ ነው የሚጽፈው። አረኛ እንደዚህ አይነት ነገር አላሰብንም፣ ምን ሆነ ደከመኝ በል አይነት ምላሽ እየመለሱ ነው ኢራናውያን። የኢራናውያንን ጥንካሬ እንዴት አያችሁ? የአሜሪካውያንን የእስካሁን ጉዞ እንዴት አያችሁ? ኤስ ወዴት ይወስደናል?
ቤንጃሚን ኔታንያሁ በዚህ መሃል የተናገረው ንግግር አለ። የዚህ ጦርነት ዋነኛ ፍላጎቱ ስትሬት ኦፍ ሆርሙዝ ከተዘጋ በኋላ ጠቅላላ የነዳጅ ግብይቱ በዛ በእስራኤል በኩል በሜዲተራኒያን በኩል እንዲያልፍ በቀይ ባህር ምናምን ነገር ነው። ያስ ሊሆን ይችላሉ። እዛ ጋር የሁቱ አማጽያን እንዳሉ እንደምታውቁት ነውና ይሄ ጦርነት ወዴት ነው እየወሰደን ያለው? እስካሁን ያለውን ሂደት እንዴት ታያላችሁ? አንዳንዶች እችል ልበልና ከዋንጋሪ ይጀምራሉ። አንዳንዶች ይሄ ጦርነት የእስራኤል ጦርነት ነው ይላሉ። የአሜሪካ ኢንተረስት የሚጠበቅበት አይደለም። ለዚህ እነ ጆከንት ሁሉም ሲናገሩ እየሰማችሁ ነው። ዛሬ አሜሪካውያን ወይም ነጮች የተነሱበት ሰዓት ነው። እሳት ጎርሰው እሳት ለሰው። አንዳንድ ከኛ ሀገር የሄዱ ፖለቲከኞች ናቸው እየበጠበጡ ያሉት እንጂ እነሱም የተስተካከሉ ነው እንጂ አብዛኞቹ ይህንን እያሉ አይደለም። ይሄ የአሜሪካ ኢንተረስት የሚጠበቅበት ጦርነት አይደለም። የአሜሪካ ኢንተረስት የሚጠበቅበት ጦርነት የምትሉት ምን ማለት ነው? እነዚህ እኮ ገልፍ ካንትሪዎች ለአሜሪካ ወርቅ እንቁላል የሚጥሉ ዶሮዎቻችን ናቸው፣ ልንንከባከባቸው የሚገቡ ናቸው። አሁን እነሱን እያጣ ነው። ከሚድል ኢስት ወታደራዊ ቤዞቻችን ይኸው አመድ ሆነዋል። ገልፍ ሀገራት እያጤኑት ነው ከኛ ጋር ያላቸውን ጉዳይ። ስትሬት ኦፍ ሆርሙዝ ተዘግቶብናል። ፔትሮ ዶላር ዜሮ እየገባ ነው። እነዚህ ነገሮች ስና እጃችንን በእጃችን እየቆረጥን ነው። ሲጀመር ይህ ጦርነት የኛ ነው ወይ? አሁን እግረኛ ወታደር ማስቀመጥ ስላለባቸው ስትሬት ኦፍ ሆርሙዝን ለማስከፈት ከዛ ከርጊ ሃይላንድን ለመቆጣጠር እግረኛ ወታደር ኦልሬዲ ልከዋል። አሜሪካ በታሪኳ ወደ ቪየትናም ወታደር ልካለች። እግረኛ ወታደር 1970ዎቹ አካባቢ ወደ 300 ሺህ ወታደር ልካለች። አብዛኞቹ ሞተውበታል፣ ተሸንፈው ወጥተዋል። ከዛ ይሄ ዴዘርት ስቶርም የሚባለው ኢራቅ ኩዌትን በወረረችበት ሰዓት ወደ 200 ሺህ ወታደር ልከዋል። ከዛ ድጋሚ ሳዳም ሁሴንን ለመጣል ወደ 150 ሺህ ወታደር ልከዋል። እግዚአብሔር ያሳያችሁ። ወደ ኢራቅ 150 ሺህ 160 ሺህ እግረኛ ወታደር የላከ ሀገር የኢራቅን 3 እጥፍ የምታክል ሀገር ላይ ያውም ደግሞ ጠንካራ ወታደራዊ ቤዝ ያላት ዲሴንትራላይዝድ የሆነ ፓወር ስትራክቸር ያላት ሀገር ላይ 5000 ወታደር የላኩት። በ5000 ወታደር ከርግ ሃይላንድን ሊቆጣጠሩ ይችላሉ። ስትሬት ኦፍ ሆርሙዝን ሊያስከፍቱ ይችላሉ። ኢቨን 100 ሺህም 1 ሚሊዮንም ቢልኩ ከኢራን በኩል ያለው ምላሽ ይሄን የሚያሳይ ነው። ዛሬ አንድ ቀልድ እያየሁኝ ነበር። 5000 ወታደር ተላከ ሲባል ኢራናውያን ሲቀልዱ የኢራን ደጋፊ ሚዲያዎች 5000 አስክሬን ማስቀመጥ የሚችል ጉድጓድ ቆፍሮ አሳይተዋል። እነዚህን ጉዳዮች እያየን የዓለም ነባራዊ ሁኔታ ወዴት ነው የሚለወጠው? ጀስት በኤር ስትራይክ ብቻ ሪጅም ቼንጅ ማምጣት እንደማይችሉ ተረድተዋል ማለት ነው። ቡቶን ግራውንድ ካስቀምጡ ደግሞ ይሄ ጦርነት እንዴት ነው የሚሆነው? በተራራ የተከበበች ዲሴንትራላይዝድ የሆነ ፓወር ያላት እዚህ ሀገር ላይ ሞዛይክ ዶክትሪን የምትከተል ሀገር ላይ ሞዛይክ ዶክትሪን ማለት ሊደሮቻቸውን ዲካፒቴት ካደረግ ዜዶን ኬር ምንም ሪጅሙ አይወድቅም። እያንዳንዱ 31 ነው 32 ፕሮቪንስ አላቸው። 32ቱም የራሳቸው ስልል አላቸው፣ ሊደር አላቸው፣ ተኳሽ አላቸው። 32ቱም እስዊቹ የምታጠፋበት እንትን የለም። ያ ማለት ነው ይሄ ላለፉት 40 ዓመታት ሲሰሩ ቆይቷል። ለዛ ነው ግራ የገባቸው አሜሪካኖች። አያቶላስ ኮማንድ የሚሰጣቸው አካል ከሌለ መታኮሳቸው 31ዱም ይቀጥላሉ። 31ዱም ፕሮቪንሶች ወይ የኢራን ፖለቲካና አጠቃላይ ሚሊተሪ ዲዛይን የተደረገው ማለት ነውና እነዚህ ነገሮች ስታዩ ይሄ ቀጣይ ጦርነት ወዴት ይሄዳል? የቻይናና የራሽያም እንቅስቃሴ ያለ ከዛ ስንመለስ ሀገራችን እስከዚህ እንዴት ነው የምትሆነው? እነዚህ ነገሮች እንደው ለመንደርደሪያ እንዲመቸን እስካሁን ያለውን የኢራን የአሜሪካንና የእስራኤልን ጦርነት እንዴት አያችሁት? በእናንተ እይታ ማን ነው እንደ ድራይቨር ሲት ውስጥ ያለው ማን ነው የሚለውን ልስማና ቀጣዩ ነገሮችን ደግሞ በሁለተኛው ዙር እናወራና ሶስተኛው ዙር ወይም ደግሞ ሁለተኛው ዙር ብቻ ራሱ መለያየታችን ሊሆን ይችላል። ለማንኛውም ከዚህ ልጀምር፣ ከዋንጋሪ ልጀምር። ዋንጋሪ የሚድል ኢስትን ጉዳይ እንዴት አየው? እባክህ ንገረን እስኪ። ኦኬ እንግዲህ የሚድል ኢስት ጉዳይ ዲካፓሲቴት አደርጋለሁ ብላ ገብታ ዲካፓሲቴት የሆነች አሜሪካን ያሳያል። ትራምፕ ትላንትና የሰጠውን መግለጫ ትላንት ማለት ሌሊቱን ማለት ነው፣ ዛሬ ሌሊቱን በእኛ ሌሊቱን ማለት ነው። በአማርኛ ምን ቆርጦኝ ነው እዚህ ጦርነት ውስጥ የገባሁት እስከ ማለት ድረስ ነው የደረሰው። በቃ ባጭሩ በአማርኛ ስታስቀምጠው ሰመራዊ ስታደርገው ምን አለ የሚያስረኝ ዘመድ በነበረ ኖሮ እስኪል ነው ድረስ ነው ትራምፕ
የተናገረው ወዳጆቹን የናቶ አባላቶችን እንግሊዝን የወረፈበት ማለት ነው። ቢቸግራችሁ እናንተ ብዬ ከዚህ ለአውሮፕላን ነዳጅ ከፈለጋችሁ አንደኛ ከአሜሪካ ግዙ፣ አለበለዚያ ወንድ ከሆናችሁ ከሄዳችሁ ከኢራን ውሰዱ የሚል የበዘበዛ ፖለቲካ ያወራበት ነው። እንግዲህ አሜሪካ የለመደችው አንድን አገር ስትወር የለመደችበት የአንቺ ሆዬ ቅኝት ነበራት። የራሷ የሆነ የአሜሪካን የአንቺ ሆዬ ቅኝት ነበራት። በዛ ቅኝት ነው የገባው ትራምፕ። እሱ ምንድነው ቅኝቱ? እረኛውን ምታ በጎቹ ይበተናሉ ነበር። መርሁ ይሄ ነበር። የአሜሪካ የውጭ ጉዳይ ፖሊሲዋ በተለይ አንድን ሀገር ዲካፓሲቴት አደርጋለሁ ብላ ስትነሳ ቅኝቷ ይሄ ነበር። እረኛውን መምታት በጎቹ ይበተናሉ ነበር መርሁ። እንግዲህ ኢራን ላለፉት 40 ዓመታት እረኛዬ ቢመታ በጎቹ ይበተናሉ ወይስ 1001 እረኛ ነው የሚሆኑት የሚለውን ስትራቴጂ ነው ሲሰሩ የነበሩት በተጨባጭ እና ይሄ በጣም በአሜሪካ ላይ በተለይ ትራምፕን በዘበዛ እስኪያወራ ድረስ ነው ያደረሰው። እንግዲህ ወዳጆቹን እስኪሰድብ ድረስ የናቶ አባላቶችን እስኪሰድብ ድረስ የአውሮፓ ሀገራቶችን ለራሳችሁ የማትሆኑ የማትረቡ እስከማለት ያስደረሰው ናላውን ያዞረበት ጦርነት ነው የገጠመው ከኢራን ሳይድ። ባለፈውም ስንናገር እንደነበረው የኢኮኖሚካል ኢምፓክቱ እያንዳንዱ አገር የገባበት ማለት ነው። እያንዳንዱ ኪስ የኢራን ጦርነት ከእስራኤልና ከአሜሪካ ጋር ስትጀምር ያንን ጦርነት ፊዚካሊ ያሸንፋለሁ ብላ አይደለም፣ ኢኮኖሚካሊ እያንዳንዱ ጋር ስገባ የአሜሪካን አንደኝነት የመጨረሻ ዘመን መሆኑን አበስራለሁ ብላ ሄደችው። እየሆነ ያለው እሱ ነው። በተጨባጭ እየሆነ ያለው ይሄ ነው። ለምሳሌ የአሜሪካን ወታደሮች ሊገቡበት የሚችለው እንግዲህ ያው እድለኛነቷ ኢራን የተፈጥሮ ልክ እንደ አድዋ ጋሻ አለ። የተፈጥሮ ጋሻ የሚከላከልላት ጋሻ አላት። እንደ ሳውዲ አረቢያ፣ እንደ ዩኤኢ፣ እንደ ካታር፣ እንደ ኩዌት ይሄ እንደፈለክ ፈረስ አንስተህ እየጋለብክ ገብተህ የምትወጣበት ቶፖግራፊው አይፈቅድልህም። አዋሹ፣ ይሄ አሸዋው፣ በረሃው፣ ተራራው አንድ ወይ ነው ያለው። ለዛ ወይ ደግሞ 40 ዓመት ሙሉ በእግረኛ ቢመጡብኝ በሚለው በአግባቡ ተዘጋጅታበታለች ኢራን። አሁን ግራ የገባው ነገር ትራምፕ ሲጀመር የአሜሪካ ጦርነት አልነበረም፣ የእስራኤል ጦርነት ነው የነበረው። እስራኤል ጋር መቅረት አልቻለም፣ ሊቀርም አይችልም። ዘዋሪው ከጀርባ ሌላ ነው። አሁን ግን እስካናቱ ከተዘፈቀ በኋላ አንዴ ተስማሚ ሊባል የለም ጀምረሃል ጨርስ የሚል የኢራን መልስ ነው የምታየው። ለምሳሌ ዛሬ የተናገረውን የኢራኑ ፕሬዚደንት የተናገረው ንግግር ተመልከተው። ንግግሩ ምንድን ነው የሚለው? እንዴ የምናቅሽን አሜሪካውኝ የጀመርሽን ጦርነት ጨርሺ፣ በአግባቡ ጨርሺ። ወዴት ማፈግፈግ ነው? የወንዶች ጦርነት ጀመረሻል በጨርሺ ነው ያለ። ፊት ለፊት ነው የተናገራት። ከበደ እንዳሁኑ ከበደ የለም ጨርሺ ነው በቃ ጨርሺ። አሁን በቃ እኔ ተስማምታለች፣ አሜሪካ አሸንፋለች፣ በቃ ዲካፓሲቴት አድርገናል፣ ኢራን እንዳትነሳ አድርገን። የለም አላረግሽም፣ ገና መች ሞከርሽው? ገና እኮ እስካሁን የሞከርነው እኮ አውትዴትድ የሆነውን የሚሳኤል ውጤታችን ነው የቀመስሽው። ገና ሞደርኑን መች አየሽው? መች ቀመስሽው? ገና እኮ አልተፈታተሽንም እኮ ገና ማ የተነጋገንና የሚል ነው። ሁለተኛ እንደ ዩኤኢ እነ ሳውዲ አረቢያን እና እነዚህ ካታሮችን ወርሬ ወታደር 400 ሺህ ወታደር አዘጋጅታለች ኢራን። ወርሬ እስካሁን የደረሰብኝን ኪሳራ አስመልሳለሁ የሚል ትናንትና ተናግረው ሌላ ዓለም ውስጥ ገብተዋል። አሁን ተመልከት፣ የአውሮፓ ሀገር እያንዳንዱ በግል የናቶ አባላት የኢራን ጦርነትን አንደግፍም የሚል መመሪያ ሰጣቸው። ከዛ ምን አለው? ይሄን ተመልክቶ የኢራኑ ፕሬዚደንት እስከ 5 ሰዓት ድረስ በእኛ እስከኛ አቆጣጠር እስከ ጠዋቱ 5 ሰዓት ድረስ አሜሪካ የገባሁበት ጦርነት ጥፋት ነው አጥፍቻለሁ የሚል የይቅርታ ደብዳቤ ካልጻፍሽ ቀጣውን መዘዙን አትችሉም የሚል ማስጠንቀቂያ እስከ መስጠት ደርሷል ኢራን። ስለዚህ በውጤቱ
በውጤቱ የዓለምን ኦርደር የሚቀይር በእርግጥ ኢኮኖሚካሊም የዓለም ኢኮኖሚ የሚመታበት ደካማ ሀገሮች የበለጠ የሚቀጭጩበት የሀያላን አገራት ልውውጥ የሚደረግበት የግሎባል ኃይል ትራንስፎርሜሽን የሚካሄድበት ወቅት መምጫው ሰዓት አሁን ነው። በዚህ ሰዓት የግሎባል ኦርደሩ ስለቆመና ኃይል ያለው ስለሆነ የሚገዛው ኢራን በአግባቡ እንግዲህ በእስራኤልና በአሜሪካ መካከል ክፍተት ያለውን ናቲናው የሚናገረውና ትራምፕ የሚናገረው ይለያያል። ቴዲ በደንብ ዝም ብለህ ቢትዊን ዘ ላይን ካነበብከውና ከተመለከትከው ሁለቱ ኃይሎች አሁን እየተናጠሉ ናቸው፣ እየተለያዩ ናቸው ያሉት። እሺ አንድ ሳምንት ከቀጠለ ትራምፕ ተንጠልጥሎ ከስልጣን እንደሚነሳት እችን ታክል አልጠራጠርም። አሜሪካኖችም ገብቷቸዋል። ኮንግረሶች እያነሱ ናቸው፣ ፖለቲከኞች እያነሱ ናቸው። 30 ሚሊዮን ተቃውሞ ያየን ነው። ሰውየው ዞሮበታል እና የትራምፕ አመራር አይ ቲንክ የመጨረሻዋ ፊሽካ ተነፍታለች ብዬ ነው የማስበው። ቴንክ ዩ። ኦኬ ይሄ እኮ ግልጽ እኮ ነው። ይሄ ነጩም ጥቁሩም ይሄ ጦርነት የአሜሪካ ጦርነት አይደለም ካለ የዚህ ጦርነት አለቃ አለው ማለት ነው። አለቃው ቤንጃሚን ኔታንያሁ ነው። ስለዚህ አለቃው ትፍጠረጨራለህ እንጂ አለቃው ካላዘ ለዘመናት ስለሰማን ዌስተርን ሚዲያዎች ብሬኖች ስላደረጉን ይመስለናል እንጂ የሚድል ኢስት ጉዳይ አለቃዋ እስራኤል ናት። ኢቨን ድርድር እንኳን ሰውየው ጀስት ፓኒክ አድርጎ ድርድር ሲል የምታደርገው ድርድር የእስራኤልን ኢንተረስት የሚያስጠብቃል ብዬ ተስፋ አድርጋለሁ ነው ያለው። አይደለም ቤንጃሚን ኔታንያሁ ነው ያለው። አሁን ባለችው አሜሪካ ነጩም ጥቁሩም አይናቸው የተከፈተበት ነው። የታክስ ፔሩ መኒ ነው እዛ እንትን የሚለው ልጆቻቸውን ነው የሚያጡት። ይሄ የኛ ኢንተረስት ነው ወይ ኩዌሽን እያደረጉ ነው። ለዚህ ደግሞ ምስጋና ከዚህ ቀደም ሜንስትሪም ሚዲያ ላይ በነገራችን ላይ የሶሻል ሚዲያ መምጣት ነው ያነቃቸው እንጂ ሜንስትሪም ሚዲያ ቢኖር ወይ ሲኤንኤን ወይ ፎክስ ወይ ዎል ስትሪት ጆርናል እንደዚህ እድል አይሰጧቸውም ለፕሮፌሰሮች፣ ለኤክስፐርቶች፣ ለፖለቲካ ለሚሊተሪ ተንታኞች። አሁን በተለይ ዩቲዩብ እና እነዚህ ፖድካስቶች ናቸው አሜሪካኖችን እያነቃቋቸው ያለው። ድሮ ውስጡን ይነገር የነበረ ድሮ ሲኤንኤን እና ፎክስ ላይ 3 እና 4 ደቂቃ ዮዳሲ ቴንኪው 3 እና 4 ደቂቃ እየተሰጣቸው ትንታኔ ብቻ አድርገው ወደ ቤታቸው የገቡ የነበሩ የፖለቲካ ሳይንቲስቶች ዛሬ 2 እና 3 ሰዓት ዩቲዩብ ላይ ፖድካስት አዘጋጆች ጋር ትንታኔ በነፃነት እያቀረቡ ነው። ይሄ አይን ገላጭ ነው። ማነው የአሜሪካን ፖለቲካ ኮንትሮል ያደረገው የሚለውን ሁሉም ኩዌሽን እያደረገ ነው። ሁሉም እንደዛ ከሆነ ትራምፕ ስለፈለገ ስላልፈለገ የሚሆን ነገር አይደለም። ኢቨን አሁን ሪሰንትሊ እንኳን ኢራን ትራምፕን ለመግደል 2 ጊዜ ሙከራ አድርጋለች ሲባል አሃ የሆነ ነገር አቅዳሃል ማለት ነው እያሉት ነው። በዚህ ደረጃ የአሜሪካ ፖለቲካ ከታሰረ አይ ቲንክ ይሄ ጦርነት በማን እጅ እንዳለ ይገባናል ማለት ነው። እሺ ወይ ይገባችኋል ማለት ነው። ታፕ እያደረጋችሁ ሁላችሁንም። ሹሜ ሰለሞን ወደ አንተ ልምጣሽ። ምን ትላለህ አንተስ? እኔ እንግዲህ ደስ የሚለኝ ጦርነቱ በእስራኤል አሸናፊነት በአሜሪካ አሸናፊነት ተጠናቋል ማለት ነው። የእስራኤልን ሆሊዴይ የፋሲካን በዓል በማክበር ጦርነቱ ዛሬ ተጠናቋል። ኢራን ተሸንፋለች፣ ወድማለች። ከዚህ በኋላ ማንሰራራት አችልም። ዜር ኢዝ ኖ ዌይ አለ። ለማስመሰል ትሰራለች እንጂ ኤግዛክትሊ ኢራን ኢዝ ዳውን። ዜር ኢዝ ኖ ዌይ። ከዚህ በኋላ የሚሰራውን ስራ ለእስራኤል ነው የምንሰጠው። ሞሳድ ስራውን መስራት አለበት። እነዚህ ሰዎች አልቀውላችኋል፣ ሞተዋል። የእስላሞችን ድጋፍ የአረብ ድጋፍን ለማሳየት አረቦች እና እስላሚክ ሺያና ሚሻ የሚባሉ እንዲዋጉ ተደርጓል። this is by strategy። ስለዚህ ኢራን ከአረብ ሀገር ጋር እንኳን ተጣልታለች። ስለዚህ we are the winner፣ አሸንፈናል ጦርነቱን። ማሸነፍ ስትል ይህን ጦርነት የምናደርገው ሪጂም ቼንጅ ለማምጣት ነው ብሏል። ያን አድርገዋል። ሪጂም ቼንጅ ማድረግ አውራውን ከገደልክ በኋላ ምን ሰው አለው?
ኦኬ አውራውን ገላል ሶ ሬጂም ቼንጅ ማምጣት ለምን ከበደ? ሬጂም ቼንጅ የምታደርገው እኮ በራሱ ጊዜ የኢኮኖሚ መውደቅ ያሳየዋል። አሁን እኮ የአሜሪካ ወታደሮች ከ8 ከ9 እስከ 10,000 እስከ 15,000 የሄዱት እኮ ሰራውንድ አድርገው ሲጅ ለማድረግ ነው እንጂ ለውጊያ አይደለም የሄዱት እኮ። የት ነው ሰራውንድ የሚያደርጉት? ኖ ፍላይ ኖ አውት ኖ ኢን ኖ አውት ነው አሁን። ኦኬ ኢራን ነዳጇን እየሸጠች ነው። ምንድነው የጎደለባት ነገር? ነዳጅ መሸጥ አችልም። ኢቭን ኮንታክት ማድረግ አችልም ከራሻ ጋር። ስለዚህ ፈርሙዝ እኮ ኢራን ለፈለገቻቸው ለአሜሪካ አላይ ከሆኑት ውጪ there is no way አልኩ። ኢራን እኮ ነዳጅ እየሸጠች እኮ ነው። ያውም በየዋን ያውም $2 ሚሊዮን እያስከፈለች ማለት ነው። ከዚህ ቀደም ካልነበረው አሁን ተትረፍርፎላት ማለት ነው። ምንድነው የከለከላችሁት? ይኸውልህ ቻይና የቻይና ቋንቋ ዓለም አቀፍ ቋንቋ አይደለም። ኢዝ አ ሉዘር። የራሻ ቋንቋ ዓለም አቀፍ ቋንቋ አይደለም። ፎሬነር ፖሊሲያቸው ኢሚግሬሽን ፖሊሲያቸው ብታይ ቻይና እና ራሻ ብቻ እንጂ ይሄ ሌላ ዓለም ቋንቋን አምጥተው በውስጣቸው የሚያሳድጉ በውስጣቸው የፖለቲካ ስርዓት የሚያስይዙ ግለሰቦች አይደሉም። this is enemy of America, enemy of Israel። አሁን ቻይና በቻይና ፖለቲካ ውስጥ አንድ ብላክ አለ ብትለኝ የለም። ቆይ መስመር ለማስያዝ ማለት ላይ አልገባብህም። አሁን በቀጣይ አሜሪካ ምንድነው የምታደርገው ብለህ ነው የምታስበው? ለምሳሌ እግረኛ ወታደር ታደርጋለች አልኩ እኮ። ሲጅ ነው በቃ ትዘጋዋለህ። ምን ያህል ጊዜ ይፈጃል? አመት ለምን 9 ዓመት አይፈጅም? there is no way no fly no out። በምድር ገባ በመርከብ ገባ እዛ ሀገር ላይ ምንም የሚገባው ነገር የለም፣ የሚወጣ ነገር የለም፣ መድኃኒት የለም፣ ምግብ የለም። ጸጥ ረጭ ነው የምታደርገው። እነሱ ሮኬት ይተኩሳሉ፣ ትቃወማለህ። በተቃራኒ ነው እየሰማሁ ያለሁት። ይተኩሳሉ፣ እነሱ ይተኩሱ። ለአሜሪካና ለአሜሪካ ወዳጆች ነው እኮ ኢራናውያን አለቃ ሆነው እንደውም ከልክለዋል። ለአሜሪካና ለአሜሪካ ወዳጆች ብቻ ነው እንጂ ኢራን እኮ ነዳጅ እየሸጠች እኮ ነው። there is no one penny ነዳጅ አትሸጥም። ስለሆነ ነው የምነግርህ ቴድሮስ። ለፈረንሳይም ለቻይና እንደውም የፈረንሳይ ካመጣልኝ በጣም ደስ ይለኛል። ምን መሰለህ እንደውም በዚህ አጋጣሚ 2 ሚሊዮን ብር ኢትዮጵያ ፈረንሳይና አሜሪካ ተጣልተዋል። ኢትዮጵያ በዚህ አጋጣሚ ለ99 ዓመት የጅቡቲ የተፈረመለትን ኢትዮጵያ ወንድ ከሆነች አብይ እውነት ቆለት ካለው ጅቡቲ መውረር አለበት። አሁን በቃ አሁን በዚህ አጋጣሚ ጅቡቲ መውረርና መቻላል ለምሳሌ ጅቡቲና ፈረንሳይ ስለተጣሉ በዚህ አጋጣሚ ኢትዮጵያ ሄዳ ጅቡቲን ብትወር she's a winner። እሱ አንደርስታንድ አደርጋለሁ። እንደውም ሳስበው ያጣላቸው አብይ ነው ብዬ ነው ማስበው። ወደ ኢራን እንመለስና አሸነፈች ስትል 1 ዓመት 2 ዓመት ከፈጀባት ሲጅ አድርጋ የምትቆይ ከሆነ ኢራን ስቲል ፋንክሽን እያደረገው ነው። ለድርድር 15 ነጥቦችን አስቀምጧል፣ እነዛም አስቀምጧል። ኢቨን ፒት ኤግዚት ወታደራዊ የፔንታጎን አለቃ ማርኮ ሩቢዮም የተናገረውን ሰምታችሁ ከሆነ ቴድሮስ ቤንጃሚን ኔታንያሁ ለምሳሌ ቤንጃሚን ኔታንያሁ እንቅጩን ንገረን፣ ይሄ ጦርነት ምን ያህል ጊዜ ነው የሚፈጀው ተብሎ ሲጠየቅ የሚጠናቀቅበትን ቀን ልነግርህ አልችልም ነው ያለው። ሲጀምሩ ለ4 ቀን ብሎ ሚሊታሪ ኦፕሬሽን ብሎ ነው የጀመሩት። ሲጀምሩ ታርጌት ጎል አላቸው ሲያስቀምጡ። ስለዚህ አሁን እያንዳንዱ ስኬታቸውን አስቀድመው ከነገሩን ጋር ነው አይደል? እስክሪብቶና ወረቀት ይዘህ ቲክቲክ የምታደርገው ምን አሳኩ ነው? ዋና ዓላማቸው ሪጂም ቼንጅ ነው ብለዋል። ያን ማድረግ አልቻሉም። ይኸውልህ ሪጂም ቼንጅ ሲባል ሪጂም ቼንጅ በተለያዩ ደረጃዎች ማድረግ ትችላለህ። መጀመሪያ አሁን አመራሮቹን ከገደልክ በኋላ አሁን ኢራን ባለችበት ደረጃ ላይ ትወጣለህ። ስትወጣ ኢራንን ሪቢልዲንግ ለማድረግ በሚጀምሩበት ወቅት የራሳቸው ሪጂም ቼንጅ የሚያደርጉ ግለሰቦች እርስ በራሳቸው መጣላት ይጀምራሉ። ቢኮዝ ቼንጅ ነምበር 1 ሜክ ኢነሚ ኢች አዘርስ ነው። ስለዚህ ኢራንን ከበህ ከያዝከው በኋላ በኖ ፍላይ ኖ አውት ኖ ኢን የሚለውን ሲጅ ካደረግ በኋላ በስንት ወታደር ነው ከበህ የምትይዛቸው? በሚሊዮን የተላከው እኮ 5,000 ወታደር ነው።
don't worry about that ያኮ ፍላሽ ነው ሚሊዮን ወታደር ትልካለ don't worry about that ኦርሎ ኢንተለጀንስ ሊነገር ይገባል እንዴ ቴዲ አይናገሩም እኮ ነው እነሱም አላሉም አሁን አንተ የምትለው እነሱም ሲሉ ስላልሰማው ነው አይኑማ ለምንድን ነው የሚለው ግን ይከበባል አገሩ እሺ ተከቦ ዘጥረጭ ይላል ሚገባ የለም ይወጣ የለም ራሻ መጣች ቻይና መጣች የለም ኦኬ ዘክቶስ አሁን ባለው ነባራዊ ሁኔታ ቴላቪቭን ያን ሁሉ አይረንዶም ጎልደንዶም ዳቪድ ስላንግ ፔኔትሬት አድርጎ ቴላቪቭን እየመታል ሚሳኤል ያላቸው አካል ወደ 4000-5000 ኪሎ ሜትር መወንጨፍ የሚችል ይጨርሳሉ ሚሳኤል ያላቸውን አካል ይጨርሳሉ እንዴት ነው የምትከባቸው እንዲጨርስ ታደርጋለህ ዘጠላት ስትራቴጂ ምን ነው ታደርገው ጠላት ያለውን መሳሪያ እንዲጠቀም ታደርጋለህ ከጨረሰ በኋላ ግን ተከባውና ቁጭ ትላለህ አሁን እኮ በምንሰማው በሚሊተሪ ቋንቋ በምንሰማው በተቃራኒው እስራኤልና አሜሪካ ናቸው ሾርቴጅ እየገጠማቸው ያለው ኢራኖች አሉ there is no way እየጨረሱ ያሉት እነሱ ናቸው it is a fake man it's a fake ኮሎ ድራማ ነው ቴድሮስ ሙት fake ኮሎ fake ነው እንዴት መሳሪያ ይጨርሳል ብር እኮ ነው ማተሚያው ብሩም አሜሪካን ያለው how it could be finish the bullet no አይደለም ዋር ኦፍ አሲሜትሪ በሚባል አንድ ነገር አረቦችን ማዳከም ነው የተሰራው አረቦች ለአረቦች ሺያና ምናምን የሚባሉ ቡድኖች እንዲጋጩ ተደርጓል ስትራቴጂ ወርክ አውት ተደርጓል ከዚህ በኋላ ራሳቸው አረቦችና እስላሞች በአይነ ቁራኛ እንዲተያዩ ይደረጋል አሜሪካ እንዳትወጪብን ብለዋል አሜሪካ አልወጣችም ሲጅ አድርጋ ነው የምትቀመጠው የገቡት ወታደሮች ራሳቸው ከበው ነው የሚቀመጡት there is no way ከዛ በኋላ የአሜሪካ ከተለያዩ ከኤሽያ ከአውሮፓ ምናምን የመጣው እኮ ለከበባ ነው እንጂ ለውጊያ አይደለም ከቦ ይቀመጣል ወደ ኢራን የሚገባም የሚወጣም የለም በምድርም ሆነ በሰማይም የሚወጣ ነገር የለም ስለዚህ ኢራን ተሸንፋለች የጊዜ ጉዳይ ካልሆነ በስተቀር the time of the matter of ካልሆነ በስተቀር ኢራን it is dead country በቃ የሞተች ሀገር ናት ጦርነቱ ዛሬ የእስራኤልን ሆሊዴይ በመጠቀም የእስራኤል ሆሊዴይ ኢስተርን ሆሊዴይ ስለሆነ ጦርነቱ ቆሟል ቢቦምብ አንድ ላይ ገብቶላቸዋል ኢራን ከዚህ በኋላ አይን የጠፋ እግሩ የተቆረጠ ትውልድ ነው የሚፈጠረው there is no such thing ስለዚህ አሜሪካ ማሸነፍ አይቻልም አሜሪካ ለአውሮፓ ሜሴጅ ልካለች ሂዱና ሞክሩት እኛ ጨርሰናል ስራችሁን ስሩ አለች አይሄዱም ሁልጊዜ በአሜሪካ ላይ የሚንጠራሩ ሰዎች ቁጭ ብለው ያያሉ ስለዚህ ኢራን ወደለችም ጠላችም a matter of time መሸነፏን ታውጃለች አረቦች ራሳቸው እንዲወሯት ይደረጋል ከተከበበችና ለሶስት ወር ለአራት ወር ከተከበበች በኋላ ዱባይ ኩዌትን ኢራን እነዚያውን አረቦች ምትላቸውን በ30 ደቂቃ ልታጠፋቸው እንደምችል ታውቃለህ አትችልም እኔ ንገረኝ እስቲ ምን አወቅ let's go ዲሳሊኔሽን ፕላንት የሚባለውን ታውቃለህ what that means ጥሩ ዲሳሊኔሽን ማለት እነዚህ የገልፍ ሀገራት የገልፍ ውሃው ጨዋማ ነው እና ሳውዲ አረቢያ ሪያድ ላይ ያለ ውሃውን ወደ ፍሬሽ ወተር የሚቀይር ትልቅ ፕሮጀክት ነው እዚህ ጋር በፒክቸር አሳያችኋለሁ ቆይ እዚህ ጋር ዩቲዩብ ላይ ላላችሁ ላሳያችሁ ምን ያህል እንደሆነ salt water to change to H2O ነው ያልካለው ወደ ፍሬሽ ወተር ጨዋማ ነው ወደ ፍሬሽ ወተር ወደ ሚጠጣ ውሃ H2O ያ ልክ ነው ያ ይሄ ያለው ሳውዲ አረቢያ ሪያድ ነው ያለው ለገልፍ ሀገራት ስለ ለዩናይትድ አረብ ኤምሬትስ ለሳውዲ አረቢያ ለባህሬን ለኩዌት አጠቃላይ እነዚህ ኮምባይንድ ወደ 60 ምናምን ሚሊዮን ህዝቦች ናቸው ትልቁ መጫወቻ ካርታ ያለው እዚህ ጋር ነው ይሄ ዲሳሊኔሽን ፕላንት እነ ሳውዲ አረቢያ
ከ80 በመቶ በላይ ውሃ የሚያገኙት ከዚህ ነው። ዩናይትድ አረብ ኤምሬትስ ከ80 በመቶ በላይ፣ ኳታር፣ ኩዌት ያለዚህ ህይወት የላቸውም። ዎኪንግ ዲስታንስ ነው ከኢራን ይህን ፕላንት ለመምታት። ስለዚህ አሁን እየተጠበቀው ያለው አስፈሪው ነገር ፕላንቱ ያለው ሳውዲ አረቢያ ሪያድ ነው ያለው። ሪያድ ላይ ነው ያለው። ጀስት ፊት ለፊት ከኢራን ፊት ለፊት ዎኪንግ ዲስታንስ ላይ ነው ያለው። ሶ ኢራን ይሄንን ዊዝን 2 ሚኒት ወደ አመድ ትለውጧለች። ድጋሚ ለመገንባት 6 ወር 7 ወር አመት ይፈጅባል። ካንት ኢዚሊ ፊክስ አታደርገው። ለምን አላደረገችውም እስካሁን? ቢኮዝ ይሄ ትልቁ ሃርድ ቦል ነው፣ የመጫወቻ ካርታ ነው። አንተ ካርጋ አይላንድን መተህ ወይም ደግሞ የኢራንን ዋና ሜጀር ሶርስ ኦፍ ኢንከም አንተ እንደምትለው ኢራንን ቾክ አድርጋታለሁ ስትል ያንን ወደ አመድነት ትለውጥላለች። ይሄን ሁላችሁም ማንበብ አለባችሁ፣ ማወቅ አለባችሁ። እሺ ውሸቴን አይደለም፣ ዩ ራይት። ይሄን ነው የምነግርህ። ገልፍ ካንትሪዎች እነዚህ በረሃ ውስጥ ያሉ ናቸው። ምንም ተራራ የላቸው፣ ምንም ሊከላከልላቸው የሚችል ነገር የለም። ቴልአቪቭ መተኮስ የሚችሉ ዳቪድ ስላንግ ጎልደን ዶም አይረን ዶም ፔኔትሬት አድርጎ መግባት የሚችል ሚሳይል ያላቸው ዎኪንግ ዲስታንስ ላይ ያለ እሱ እኮ አይደለም እየተኮሱ ያሉት። ራሻ እኮ ናት እየተኮሰች ያለችው። ራሻና ቻይና እኮ ናቸው እየተዋጉ። እሱን ሻሃድ 4 ሻሃድ ድሮን በቂ ነው። የአሜሪካንን ወታደራዊ ቤዝ አልነገሩም እንጂ ድምጥማጡን አውጥተውታል። ምን ሚሳይል ያስፈልግ? በቀን 500 ሻሃድ ድሮን የሚያመርቱ ሰዎች ናቸው እነዚህ። 4 ድሮን ቢልኩልህ ወደ አመድነት ይለውጠዋል አካባቢውን። ይሄንን ካልኩሌት ማድረግ አለበት። ዲሳሊኔሽን ማለት ከዚህ ወታደራዊ እንቅስቃሴ ጋር ተነጣጥሎ ሊተነተን የማይገባ ነገር ያለ ኢራን አሜሪካን አሸንፋለች እያልክ ነው አንተም? አሜሪካ ሺ ፕሌይ ዘ ጌም። እኔ ነገርኩህ፣ አንተ ነገረኝ እንጂ እኔ እኮ አሜሪካ ፕሌይ ጌም እያደረገች ነው እያልክ። ምንድነው የተጫወተችው ጌም? ምክንያቱም አረቦች እርስ በራሳቸው እንዲጋጩና በዚህ በኦይል ቢዝነስ የበላይነት እንዲያገኙ ላለማድረግ የተጫወተችው ነው እንጂ እዚህ እኮ ቴክሳስ እኮ ትሪሊየን እኮ ኦይል ነው የሚወጣው። ዩቲዩብ ላይ ላላችሁ ኩድቢ ሆምወርዝ ተያዘብኝ ብላ አሜሪካ እዛ ትገባለች እንዴ? በእንትን እናወራ፣ ችግር የለውም። ዩቲዩብ ላይ ላላችሁ የዲሳሊኔሽን ፕላንቱ ይሄ ነው ፕሮጀክቱ። እዚህ ማየት የምትችሉት የዲያዋሳ እንትን ላይ አስቀምጬላችኋለሁ። ይሄ ነው ፍሬሽ ወተር የሚያቀርብላቸው ለገልፍ ሀገራት። ይሄ ማለት ወተር ዋር እንበለው ኮርስ ይሄ ነው። በቃ ሃርድ ይሄ ነው። ከዛ ባሻገርም የዓለምን ኢንተርኔት ከፈለኩ ላቋረጥ ብትል ማቋረጥ ትችላለች። ወተር ዋር እንበለው ታዲያ ኮቴዲ ወተር ዋር ነው አሁን እየተካሄደ ያለው ወይስ ወረስት ኬዝ? እሱ መጨረሻ ላይ ነው የሚያመጡልህ። አሁን ኦኬ ሆርሙዝን ከያዘች ወተር ዋር ነው ብንልስ? እሱ እኮ መጨረሻ ላይ የሚመዘዝልህ ካርድ ነው። አሁን እኮ እዛ ደረጃ ላይ ገና ጀስት እንደንትን ነው እየነገር ያሉት። መጨረሻ ነው ሆርሙዝ ወተር ሰፕላይ አይደል እንዴ? ቆይ ኖ ፖይንቴ ወተር ሰፕላይ ወተር ከያዘች ወተር ዋር አንገባም ወይስ እንገባለን? ቆይ እኔ በእንትን እንድትነግረኝ እኮ ነው፣ በአመክንዮ እንድናወራ ነው። ይሄ የመጨረሻ ደስፕሬት ሲሆኑ፣ በነገራችን ላይ when state becomes desperate you don't know what kind of action they will take፣ ምን አይነት አክሽን እንደሚወስዱባት አታውቅም። ይሄ ለመጨረሻ አቀባብለው የሚጠቀሙት የመጨረሻ ገልፍ ሀገራትን እንጥፋ ካሉ፣ አንተ ኢራንን በዛ አንተ በምትለው መንገድ ቾክስ ከታታለው ካልክ፣ ከብቤ ሲጁስ ከታታለው ካልክ የምትመዝልህ ካርታ ነው። አመድ ታረጋለች እያልኩ ነው። ሊትራሊ አመድ ታረጋለች። ይሄ መጨረሻ ላይ የሚመዘዝል ነው። አሁን ከዚህ በመለስ ያለውን እንጫወት። አሁን ስትሬት ኦፍ ሆርሙዝን እንኳን ማስከፈት አልቻልክም። ወታደራዊ መርከቦችን ወደኋላ አሽሽተሃል። ስለዚህ ኢራን ኢንቬድድ ዘ ወርልድ ዎተር ዚስ ኢዝ አ ቴሮሪስት። ኢራን ብትጫወትብህ ኢራን የሆርሙዝን ከቆለፈች ወተር ዋር ነው። ኖ ፔትሮ ዶላር ነው የምትጫወትብህ። ወተር ዋር ነው። ኢራኖች አንተ በውሃ ላይ ጦርነት ማካሄድ ነው እንጂ ውሃ ላይ ኖ አንተ ጡንቻን ፍሌክስ በማድረግ ነው። አሁን የአሜሪካ ጦር እንደዛ ነው። ኢራኖች
ወታደራዊ ሄሊኮፕተር መጠቀም አይጠበቅባቸውም። የነሱ ሄሊኮፕተር የነሱ ኤግዛምፕል ልንገር። አሁን ለምሳሌ ግብፅ ኢትዮጵያ ወተር ቆረጠችብኝ እያለች ቀንና ሌሊት ፕሮፓጋንዳ እየነዛች ነው። አሁን የዓለምን መተላለፊያ ወተር ሰፕላይ ከቆረጠች ኢራን አሜሪካና ወርልድ ምን ማድረግ አለባቸው? ማድረግ አለባቸው መስመር ኖ አንተ እንድትነግረኝ እኮ ነው እንዲገባን ነው። አሸንፈናል ስትል ይውላ በደንብ በጥንቃቄ አድምጠኝና እንድታስረዳን ነው። ኦኬ ይሄ መጨረሻ ላይ አሁን እዚህ ጋር የምታዩት የመጨረሻ ላይ የሚመታ ነው። በነገራችን ላይ የገልፍ ሀገራት የጊዜ ጉዳይ ነው እንጂ ወደ ፍርስራሽነት ይለወጣሉ። አም ሶሪ ቱ ሴይ ዚስ ዩ ራይት ዩ ዶንት ሃቭ ቱ ሴይ ሶሪ። አሁን ሚስቴክ ከአሜሪካ ጋር አላያንስ መፍጠራቸው ሚስቴክ እንደነበር አሁን ነው የሚገባቸው። ኢማጂን እኛ ሀገራት ከቻይና እና ከራሽያ ጋር አላይ ሆኖ ቢሆን ኖሮ ይሄ የሆነባቸው ነገር ይሆንባቸው ነበር? አይሆንም። ወታደራዊ ቤት ሰጥተው የፔትሮ ዶላር ነዳጆቻቸውን በዶላር ሸጠው እኚህ ምስኪን ሀገሮች ናቸው። ለትራምፕ እኮ የ400 ሚሊዮን ዶላር እኮ ለአሜሪካ የሰጡ ናቸው። ሳውዲ እና ዩናይትድ አረብ ኤሚሬትስ እኮ የአሜሪካ ቅምጥ ለመሆን በየጊዜው ትሪሊዮን ዶላር የሚያፈሱ ሀገራት ናቸው። የኢራንን ሻድ ድሮን እንኳን ሊከላከሏቸው አልቻሉም። አሁን ነው ሚስቴክ እንደሰሩ የገባቸው። አሁን ነው ይሄ ጦርነት እነሱን ለመጥፋት የመጣ እንደሆነ የገባቸው። ሶ ፖይንቱ ምንድን ነው? ኢራን ስትሬት ኦፍ ሆርሙዝን ዘጋቸው። እነዚህ የገልፍ ሀገራት ፕሬዚዳንት ሪቻርድ ኒክሰን ነው አይደል የወተርጌት ቅሌት ያወረደው ሰው የሱ ነው ወደ ፔትሮ ዶላር አሜሪካንን ያመጣው። ትልቁ የአሜሪካ የብልጽግናዋ ሚስጥር እዚህ ጋር ነው ያለው። ወተርጌት ኖ ስትሬት ኦፍ ሆርሙዝ በኢራን በኩል የሚተላለፈው የገልፍ ሀገራት ነዳጆቻቸውን ሲሸጡ በዶላር ነው የሚሸጡት። አሁን አሜሪካ የእሷ ኢንተረስት አይደለም እኮ የሚባለው። ከገልፍ ሀገራት ያጣችው ነገር የለም። የገልፍ ሀገራት ነዳጆቻቸውን በዶላር እየሸጡ ነበር። በዶላር ይሸጣሉ ማለት ምን ማለት ነው? ማንኛውም ሀገር የዓለማችን 30 እና 35% ነዳጅ ሲሸጥ በዶላር ከሆነ ኢትዮጵያም፣ ቻይናም፣ ሳውስ ኮሪያም ጃፓንም ዶላር ይፈልጋሉ ማለት ነው። ዶላር ያስፈልጋቸዋል። ነዳጁ የሚሸጠው በዶላር ነው። ስለዚህ ወደ አሜሪካ ነው ፊታቸው የሚያዞሩት። እሱ ብቻ አይደለም። እነዚህ የገልፍ ሀገራት ነዳጃቸውን ሸጠው ያጠራቀሙትን ዶላር አሜሪካ ማርኬት ውስጥ ነው ኢንቨስት የሚያደርጉት። በተዘዋዋሪ አሜሪካ ኮንትሮል አድርጋቸዋለች እኮ እነዚህን ሀገራት። አሁን ጦርነት ከፍተህ ተጋላይ ስታደርጋቸው አሁን ጭራሽ ኢራን ስትሬት ኦፍ ሆርሙዝን ዘግታ ከዚህ በኋላ ነዳጅ የምትገበያየው በዩዋን አለች። በዶላር የነበረውን በዩዋን አደረገች። እሱ ብቻ አይደለም። የአሜሪካ ጋር አላያንስ የሆናቸው ሀገራት በዚህ በኩል አታልፉም አለቻቸው። ኦኬ እዚህ ላይ ቴዲ በዩዋን በቻይና ገንዘብ እንጠቀማለን ካለች ኢራን ማን ነው ኢራንን እየረዳ ያለው? ይሄ ፖሊሲ ይሄ አነጋገር በዩዋን በቻይና ገንዘብ እንጠቀም ካለ ኢራን እያሸነፈች ስለመሆኑ ማሳያ ነው እኮ ያልኩ። ቻይና ከኢራን ጀርባ አለች ማለት ነው ወይ? ጀርባም ትሁን ከኋላም ከጎንም ትሁን እሱ አይደለም ጥያቄው። እና አሁን ላሳየ የፈለግኩት አሸንፋለሁ ብለህ የመጣ ሰውዬ በዶላር ይገበያዩ የነበሩ ሰዎችን እንደውም የባስ ብለው በዩዋን መገበያየት ጀምሩ። ምኑ ያሸነፍከው ነው ጥያቄ። ተጀምሯል በቻይና ገንዘብ መገበያየት ነው? ፕሮፓጋንዳ ነው። ኧረ ቆየ እኮ እንዴ ተጀምሯል። ይኸውልህ ቴዲ በቻይና ገንዘብ በተአምር ቻይና የዓለም ቋንቋ አይደለም። ቻይኒስ ዓለም አይናገርም፣ አፍሪካም አይናገርም፣ ኤሽያም አይናገርም። ይኸውልህ ቻይና ኢዝ ዩዝለስ ኢቲንግ ዶግ። ምንም የሚያመጡት ነገር የለም። ቻይና ሚሊየን ህዝብ ቢኖራት ዜር ኢዝ ኖ ዌይ። ኢቭን እንግሊዝ ሼምለስ ናት። ዩኬ ኢዝ ሼምለስ ኢዝ ስቱፒድ አስ። ፖለቲካ ያልሆነ ተርሚኖሎጂ አትጠቀምቶ። እኔ ቻይና በተአምር ሄዳለን በአመት ሊሆን እንድንናገረው እንዴ መሰላችሁ? አሁን በመፈክር በእንትን በምናምን ሳይሆን ሪያሊቲውን እንተንትን። ጀስት አሜሪካ አሸንፏል። በቃ አሸንፏል። እስራኤል አሸንፋለች።
ይሄን በቅርቡ ታየዋለህ። ቴድሮስ believe me አስቆረጋ እንደዛ አይደለም። ኢኮኖሚ ሙቷል። እንደዛ አይደለም። ጋይስ ፖለቲካው እንደዛ አይደለም። በመፈክር በስሎጋን በምናምን በወኔ አይደለም እየሆነ ያለውን ነገር በሪዝን እና መሬት ላይ በሪዝን ኢኮኖሚ ነገር እኮ ተመታዋል። እሺ ወደ ሞሼ ይመጣሉ። ኦኬ አሸንፋለች ተመታዋል። ዶንት ሚስ ዊዝ አሜሪካ የሚለው ሳይንስ ተፈጽሟል። ሜክ ግሬት አሜሪካ ግሬት አጌን የሚለው ተፈጽሟል። የአሜሪካ ወታደሮች ለውጊያ አይደለም ሄዱት ሰሬንደር አድርገው ሲጅ አድርገው ለመጠበቅ እንጂ ከሚሊሻ ጋር ለመዋጋት አይደለም። እሺ ቴንክ ዩ። ሌላ አንድ ከእስራኤል ወገን አንድ ቁጥር ጻፉ ነኝ። የመጨረሻ አንድ ሰው እንጨምራለን። ግን ስናወራ እንትን ይሁን ጋይስ ቤዝዶን ይሄ በሪዝን በሎጂክ ይሁን። ፖለቲካውን ስናወራ ዌስተርን ሚዲያዎች አልነገሩንም ማለት እኚህ ሰዎች በእጃቸው የሚጫወቱበት አደገኛ ካርድ የላቸው ማለት አይደለም። አሜሪካ በታሪኳ የጂ7 ካንትሪ የኔቶ አባል ሀገራት ፊታቸውን ለምንድን ነው ያዞሩባት? ቲንክ ቴዲ እንግሊዝኛ ቋንቋ እስከካለ ጊዜ ድረስ ኖ ዋን ዊን አሜሪካ። እሺ እንዳፋ ያርግልን። በመፈክር እኮ አይደለም። ኢራን ዊክ ሀገር ብትሆን ደካማ ሀገር ብትሆን ድሮ ነበረ እነዚህ ያለ የሆነው ጥቃት የሚፈጸሙት። ለምን አሜሪካ ጀርባቸውን የሰጡት እነዚህ ሀገራት? ለምን አሜሪካ ፌል ያደረገችው በዚህ ጦርነት? ይሄ ራሱ መጠየቅ ያለበት። ለምን ነው ኔቶን የሚሳደበው ትራምፕ? ፌል ያደረገችም ግሬት አሜሪካ ግሬት አጌን የሚለውን ሳይንስ ለመተግበር እንጂ አሜሪካ የተጠቀመችበት አሜሪካ ስቲል ስትሮንግ ሺ ካን ፑት አቶሚክ ቦምብ ዋቴቨር ሺ ዋንት። ቴዲ በሰዓት እየመሸ እኔ እኮ እንትን ነው ለአንድ አሜሪካዊ ብታመጣ አንድ ነጭ ብታመጣ ከምነግርህ የተለየ አይነግርህም። እኔ እኮ አሜሪካ እኮ ለብዙ ወገኖቼ ለእኔም ጭምር በሯን የከፈተች ከችግር የወጣንባት የብዙ ወገኖቻችን ተስፋ የተስፋይቱ ሀገር በዛ ካልክ ብሔርተኞች ተከታዮቻቸውን ስሜታቸውን ሲኮርኩሩ የሚጠቀሟቸው ቃላት አሉ። አሜሪካ እኮ በራቸውን ከፍተው የተቀበሉን እኮ ናቸው። ግን ይሄ ማለት እንደዛ ስለሆነ ሪያሊቲውን ትገዳለህ ማለት አይደለም። አንድ አሜሪካዊ ብታመጣ አሜሪካ ኢዝ ዱምድ ዴይ አር ኖት ዊኒንግ። መውጫ ያጣ አዙሪት ውስጥ ነው የገቡት። ኤክስፐርቱ የሚለው ይሄንን ነው። ፖለቲካል ሳይንቲስቱ የሚለው ይሄንን ነው። የተጻፈው ጽሁፍ የሚያሳይ ይሄንን ነው። የትራምፕ ነባሪያ የየቀኑ ንግግር ይሄን ነው። የህዝቡም ሁኔታ ይሄን ነው የሚያሳይ። በታሪክ ትላንት ነው ከትላንት ወዲያ የወጣውን ሰልፍ አይታችኋል? አሜሪካ ውስጥ ገና ጅማሮ ነው ይሄ። ነው የምትሉትን ነገር በሪዝን እንወያዩ ነው እያልኩ ያለሁት። ኦልሬዲ ሺ ሃቭ ቱ ናት ፌል። አሜሪካ ግሬት አጌን የሚባለውን ከሆነ የህዝብን ንቅናቄ ማሳየት መቻል አለባት። ተቃውሞ ማሳየት አለባት። ይህንን አድርጋ ከጨረሰች በኋላ ነው ጦርነቱን አብቅታ ለእስራኤል ሰጥታ የምትወጣው እንጂ አሜሪካ ቶታሊ ዲስትሮይድ ኢራን ኔቨር ካም ባክ ቱ ዘ ወርልድ። እሺ ወደ ሞሼ ልምጣ። ሞሼ ምን ትላለህ? መልካም እሺ አንዳንድ ሀሳቦች ልስጥ። አንዳንድ የተወሰኑ በተለይ አሁን ወንድሜ እንደዛ የሚያስቡም ካሉ ከአውሮፓ ጋር የተፈጠረው ነገር ከኢራን ጦርነት በፊት የተጀመረ ነው። በተለይ ከትራምፕ መምጣት ጋር ተያይዞ ይሄ አሁን የሚጠራውን ቃል ስሎጋን በመጠቀም ከዛን አውሮፓውያኑ ሞር እኛ ላይ ተለጣፊ ናቸው እና ይሄን ነገር መቁረጥ አለብን፣ ከዛ በኋላ ደግሞ ኢንተረስቶችን የራሳችንን ኢንተረስት ላይ ትኩረት ማድረግ አለብን ተብሎ በደንብ አድርገው ከአውሮፓውያኑ ራሳቸውን እየነጠሉ አንዳንዴም የአውሮፓውያኑ ኢንተረስት ላይ እየገቡ ለምሳሌ እንደ ግሪንላንድ እንዳይመሳሰሉት ነገር ላይ ካናዳን ጨምሮ እነዚህ ነገሮች ዌስተርኖች እስከዛሬ የነበራቸውን አሜሪካ ላይ የነበራቸውን ተጠጋጊነት እንዲያጤኑ ታስገድዷቸዋል። ከዛ በኋላ
አይታችሁ ከሆነ የሶስትዮሽ የሁለትዮሽ የኒውክሌር የማበልጸግ ስምምነቶች ሲያደርጉ ነበር። ለምሳሌ ጀርመን፣ ፈረንሳይና አይ ቲንክ ጣሊያን መሰለች። እነዚህ ሀገሮች በጋራ ኒውክሌርን የማበልጸግ አዳዲስ ራሳቸውን ከአሜሪካ ተጽዕኖ አላቀው ተነጣይ አድርገው አዲስ አይነት የኃይል አሰላለፍ የሚዋለድ ከሆነ ለወደፊት ወይ ደግሞ አዲስ አይነት የዓለም ስርዓት የሚመጣ ከሆነ በዛ ውስጥ አሸንፎ ለመውጣት ወይ ደግሞ በዛ ውስጥ ለምንትን ለማለት እየሞከሩ ነው። የኢራን ጦርነት የመጣው በዚህ አይነት የአሜሪካኖች ከአውሮፓውያን ጋር አሜሪካኖች ከሌሎች የአሜሪካ መንግስት ከራሱም ከአሜሪካም ህዝብ ጋር ትንሽ ድምፅ ጨምር እያሉ ነው። አይሰማም? እሺ በዚህ አይነት ትርምስ ውስጥ እያለ ነው ይሄ የኢራን ጦርነት። ለምሳሌ ኢንተርናል ፖለቲክስ እንኳን ብታየው የተለያዩ ምርጫውን ተከትሎ አንዱ አሜሪካውያን ትራምፕን የመረጡበት ጉዳይ ዋነኛው ያው አሁን ወንድሜም ሲጠራ የነበረው ራሳችን ላይ ትኩረት እናደርጋለን ነው አይደለ? ራሳችን ላይ ትኩረት እናደርጋለን። የኢሚግሬሽን ጉዳያችን በራሳችን ላይ ትኩረት ያደርጋል። የኢኮኖሚ ጉዳያችን በራሳችን ላይ ጉዳይ ያደርጋል። ለዓለም አቀፍ ተቋማት የምንሰጣቸውን እርዳታዎች ምኖች ለራሳችን እናደርጋል። ይሄ ነው አሜሪካውያን አብዛኛው ድምፅ የሰጡበት ምክንያት። ዲሞክራቶች ወይ ደግሞ ከዛ በፊት የነበሩ አስተዳደሮች በጣም በድለውናል የሚል ነው። ሶ ሞሮለስ ድምፅም የሰጡት አሜሪካውያን የሚጠብቁት ትራምፕ ፎከስ የሚያደርገው በሀገር ግንባታ ወይ ደግሞ የአሜሪካን ኢንተረስት ብቻ በማስጠበቅ አስምረው ይሄን ብቻ በማስጠበቅ ላይ የተመሰረተ እንደሆነ ተስፋ ያደረጉ ነበር። ጅማሬዎችም ያሳዩ የነበሩት ለዛ ለምሳሌ ግሪንላንድን ወስዳለሁ ምናምን ስትል የአሜሪካን ኢንተረስት ለማስጠበቅ ነው ብለው ይተረጉሙታል። ከዛን በዚህ በኩል የፓናማ ካናል ከ100 ዓመት ከምናምን ዓመት በፊት እኛንን የቆፈር ነውና ሰው ቻይናዎች እዛ አካባቢ ወርወር እያሉ ስለሆነ እንወስደዋለን ሲል የአሜሪካን ኢንተረስት ከማስጠበቅ ነው ብሎ ይወስደው ነበር። የስደተኞች ፖሊሲንም ከዛ አንጻር ይወስደው ነበር። ሰው የኢራን ጦርነት ሲጀምር በቀደም አንተ ጋም ስታነሱትም እኔም በነበርኩ ከዛም በኋላ በተደጋጋሚ ስንሰማ እንደነበረው አሁን አንዳንድ ግለሰቦች ጋር ከሚያወሩት ጋር ማለስማማው ልዩነቱ ሁለት ነው። የኢራን እና የአሜሪካ ግብ ምን ነበር? የኢራን ግብ ምንድን ነበር ነው? የኢራን ግብ ከዚህ ጦርነት ሰርቫይቭ ማድረግ ነው። ከዚህ ጦርነት ሰርቫይቭ ማድረግ ሀገር እንደሆነች የማትፈርስ ሀገር እንደሆነች ቅርጽ እንዳላት ለዓለም ማሳየት ነው። በቃ ይሄ አልቲሜት ግቡ ይሄ ነው። የእነ አሜሪካ ወይ ደግሞ የእነ እስራኤል ግብ ደግሞ ምንድን ነው? የኢራንን መንግስታዊ ስርዓት ማፍረስ እንዲሽመደመድ ማድረግ። ይሄ ደግሞ ይሄ ነጥሎ የማጥፋት እስከዛሬ ሲሞክሩት የነበረ ስኬታማ መሆናቸው ያን እንደሚያደርጉ አንድም የተሳሳተ ግን እንትን ወስዶባቸው ለምሳሌ ትልልቅ የነበሩ የኒውክሌር ኢንጂነሮቹን ጨምሮ የአብዮታዊ ዘቡን አዛዥ ጀምሮ ከዛም በፊት ከ3 ከ4 ዓመት በፊት በተከታታይ የሚደረጉ የነበሩ ነጥሎ የመምታት እንትኖች ስኬታማ መሆናቸው በኋላ ላይ ኢራን ላይ ሁሉን አቀፍ ጦርነት ብንከፍት ባጭሩ ሶሉሽን ወይ ደግሞ በምንፈልገው አይነት መንገድ እንመራዋለን የሚል የተሳሳተ ግንዛቤ ነበራቸው። ይሄን እዚህ ላይ እንግባባ። ከተግባባን በኋላ ጦርነቱ ለኢራን መልካም እድል ብቻ ይዞ መጥቷል ማለት አንችልም። ይሄ ሁሉ የምታዩት የአሜሪካን ጡንቻ የእስራኤልም ጡንቻ ኢራን ላይ ያረፈ ነው። በአንድም ሆነ በሌላ መንገድ ያርፋል። ምክንያቱም ቅድም ያነሳነውን ግቡን የማሳካት አንዱ መንገድ ነው። ሶ ኢራን ይሄን ጡንቻም ተቀብላ በምትፈርስበትም በሚመታውም ደረጃ ተመታ በዛው ሰርቫይቭ ማድረጉ ነው ጎሏ፣ በዛው ሰርቫይቭ ማድረጉ። ስለዚህ ጦርነቱ ዋን ሳይድድ አይደለም። በኢራን እያሸነፈች ነው ምናምን ብለንም ጥግ ይዘን የምንወስድበት አይደለም። ኢራን ሰርቫይቭ እያደረገች ነው። ያ ማለት ኢራን እያሸነፈች ነው ማለት ነው። ትላንት ትራምፕ አሁን መሻል ጠዋት ነው ቅድም ወደ ከሰዓት አካባቢ በዚህ ሀገር አቆጣጠር አንድ ነገር ሲናገር አክቹዋሊ ነገ ደግሞ በኢራን ጦርነት ላይ ፐብሊክ እንትን አድሬስ ያደርጋል። ስሙት ነገ እንዳጠቃላይ እና አንድ ዜና ላይ የሰማሁት ምን አለ፣ ሆርሙዝ ተከፈተም አልተከፈተም አለ በሚቀጥሉት 4 የተወሰኑ ቀናት ውስጥ እንወጣለን አለ። ተከፈተም አልተከፈተም ኦኬ። አስቡት እንግዲህ ቅድም ሲነሳ የነበረው አልቲሜት ግቡ ስርዓት ማፍረስ ነው፣ ስርዓት መቀየር ነው፣ ደካማ ኢራንን መፍጠር ነው፣ ፑፔት የሆነ ስርዓት መገንባት ነው። ያ ከሞላ ጎደል አልተሳካም። በቀደም አንተ ቤት ስንወያይ ምን ብለን ነበር? ይሄ ጦርነት
በእነ እስራኤል በኩል አረቦቹ ተጎትተው ወደ ጦርነቱ የሚገቡበት ሜካኒዝም ከተፈጠረ ድል ነው። በአንድ በኩል ተጎትተው ወደ ጦርነቱ የኢራን ጥቃት ሁሉን አቀፍ ሆኖ አካባቢው ላይ ያሉ የአረብ ሀገሮችን ተደራሽ ባረገ ትሪክ በነገራችን ላይ ልናገር ቅድም ያነሳው የማዕበል ወይ ደግሞ ይሄ 1983 አካባቢ በኢትዮጵያ አቆጣጠር የተደረጉ ጦርነቶች ላይ አብዛኛው የአረብ ሀገር ቀጥተኛ ጦርነት ውስጥ ተሳትፏል። ከሳዳም ሁሴን ጋር በነበረው ግጭት ሳዳም ሁሴን ኩዌት ላይ ወረራ ባደረገበት ጊዜ ማለት ነው። ዴዘርት ሁለት ጦርነቶች በነበሩ አብዛኛው የአረብ ሀገር ሌሎቹም አውሮፓውያኑም ጨምሮ ዳይሬክት ተሳትፎ አድርጓል። ኤክሰፕት እስራኤል አልተሳተፈችም። እስራኤል እንዳትሳተፍ የተደረገው አረቦቹ ፑልአውት ሊወጡ ይችላሉ ከእስራኤል በወቅቱ የነበረው አሁን የነበረው የአረብና የእስራኤል ፖለቲካ በጣም ጽንፍ የወጣበት የነበረ ወቅት ስለነበር እስራኤል ጆይን የምታረግ ከሆነ አረቦቹ ሊወጡ ስለሚችሉ አሜሪካኖቹ እስራኤል ጦርነቱ ላይ ዳይሬክት እንዳትሳተፍ አደረጉ። አረቦቹ አምነውበት ገብተውበት ነበር እዛ ጦርነቶች ላይ። እዚህ ጦርነት ላይ አረቦቹ ቀጥተኛ ትሪት እያለባቸው እየተተኮሰባቸው እስካሁን ድረስ አልገቡም። ለምንድን ነው? ኖርማል ጦርነት መዋጋት ስላልፈለጉ ነው? አደጋው ያን ያህል ስለማያዳርሳቸው ነው? ወይስ ይሄ ነገር በጣም አክቲቭ ሆኖ ከገቡበት በኋላ ሊዋለድ የሚችል ሌላ አደገኛ ነገር ሊኖረው ይችላል? ሊዋለድ የሚችል ኮንትሮል ሊደረግ የማይችል በነገር ላይ ሰዎች የሆነ ቤት እየሰማው ቅድም ቲክቶክ ላይ ትልቅ ቤት የውጭ ሰዎች ዲቤት እያደረጉበት አንተ ያነሳውን አሁን የውሃውን ጉዳይ ምናምን ሲያነሳ ከዛን በኋላ የሱ መልስ ኒውክለር ሊሆን ይችላል የሚል ሐሳብ አነሱ። በዚህኛው ጎራ እንትን የሚሉት በፍጹም የማይሆን ነው። የኒውክለሩ ጉዳይ ምናልባት የኒውክለሩ ዋንስ የኒውክለር ጦርነት ውስጥ የምትገባ ከሆነ ዓለም ከሞላ ጎደል ምን አይነት ነገር ሊፈጠር እንደሚችል አደገኛ ሀርድ አለ። ለዛም የተዘጋጁ ይመስለኛል። ምክንያቱም ኢራንን በኒውክለር መቷት ማለት ዴፊኒትሊ ሰሜን ኮሪያ ፕሮቫይድ ታደርጋታለች። ያ ከዛ በኋላ ኒውክለርም የታጠቁ በሌላ ተቃራኒ ያሉ ኃይላትም ዋስትና የሚባል ነገር አይኖርም። የዓለም ይሄን ከግምት ማስገባት ያስፈልጋል። ሌላው ኢራንም አንድ ሊቨሬጅ ያገኘችው ኒውክለርን እንደ ማንኛውም መሳሪያ በፈለከው ሰዓትና በፈለከው በተለይ አሁን ባለው የዓለም ወቅት መጠቀም የማትችልበት ወቅት አንድ ሰው ምን አለ? ሁለተኛው የዓለም ጦርነት ላይ ሃሪ ትሩማን አዘዘና ኒውክለር እንትን አለ፣ ጦርነቱ ፋይናላይዝ አደረገ አለ። በግማሽ ልክ ነበር። በግማሽ ልክ የሆነው በወቅቱ አሜሪካ ብቻ ኒውክለር ሆልደር ነበረች፣ አሜሪካ ብቻ። ስለዚህ ጦርነቱ የኒውክለርንም ኤክስፒሪየንስ አልነበረም ምን ያህል አደጋ እንደሚያደርስ፣ ማንምም ደግሞ በኒውክለር የመልስ ምት የሚሰጥህም አልነበር። ስለዚህ ዋንስ ሂሮሺማና ናጋሳኪ ጦር እንትን ጣልክ፣ ዓለም ደነገጠ፣ አየ፣ ስታፕ ያደርጋል። አሁን እሱ አይደለም ያለው። በትንሹ በሚታመንበት ደረጃ ከ10 እና ከምናምን በላይ ሀገሮች ኒውክለር አላቸው። ይሄን ከግምት ማስገባት ያስፈልጋል። ሌላ ከኢራን አብዮት ጀምሮ ልናገር፣ ከኢራን አብዮት ጀምሮ ኢራናውያን ከዌስተርን ራሳቸውን ነጥለው ለዌስተርን ዝግጅት ሲያደርጉ ነበር። አሁን ላይ የምታዩት የኢራን ዝግጅት ይሄ አሁን ራስን የመከላከልም ወይ የማጥቃትም የምንለው ነገሮች የምታዩት ላለፉት 30 እና 40 ዓመታት በዚህ ልክ ነበር ዝግጅቱ የነበረው። ስለዚህ የሚጠበቅ እኮ ነው። እስራኤል ዳይሬክት ትሪት አለባት ከኢራን። አዎ ባለፉት አብዮት ከመጣ ጀምሮ እስራኤል የምትባል ሀገር አላውቅም የሚል የኢራን መንግስት ነው አይደል ያለው። አሜሪካ ግን የኢራን ቀጥተኛ ስጋት ግን አልነበረችም፣ ወይ ደግሞ የኢራን ቀጥተኛ አደጋ ሊገጥማት የሚችል ሀገር ግን አልነበረችም። ኢራኖች የኢራን ስርዓት አሜሪካንን የሚጠላው እስራኤልን ይደግፋል ነው እንጂ በተናጥል የኛ ስጋት ነው ብለው ገምግመው አይደለም። ስለዚህ የኢራኖቹ ዝግጅት የነበረው ላለፉት 40-50 ዓመታት የነበረው ዝግጅት አሁን ላይ ወይ የሆነ ጊዜ ላይ ልንገጥመው እንችላለን ብለው ከሚያስቡት ከእስራኤልና ከአሜሪካ አንጻር ነው። ስለዚህ ይሄ የሆነ ትንሽዬ እስከድ ሚሳኤልና የሆነች ሮኬት ይዞ ጭውጭው አድርጎ አቋሙ ይዳከማል ብለን የምንጠብቀው አይነት መሆን የለብንም። ቴዲ አንድ ሐሳብ እዚህ ጋር ልስጥ። ቅድስትን ልስማትና የቤትን ሕግ ለማክበር መውጣት ስላለብኝ እሷን ሰምቼ እኔም ጨርሳለሁ። እሺ የሆነች ነገር እንትን ልበል። ብዙዎቻችን አንደርስታንድ ማድረግ ያለብን ብንችል
ይሄ እንትን አላቸው አይፎርጎት ነማ ሞዛይክ ዶክትሪን የሚባልላቸው እሱ ነው ተግባራዊ የሚያደርጉት ኢራኖች። ሞዛይክ ዶክትሪን ማለት ኢራኖች ማለት ከታሪክ የተማሩ ህዝቦች ናቸው። 2003 ላይ ኢራቅ ስትመታ አይተዋል። በዛ ሰዓት ላይ ታችሁ ኮን 11 ቀን ይፈጀው 2003 2004 ላይ ሳዳም ሁሴንን ለመጣል ጀስት ሳዳም ሁሴንን ዲካፕቴት ካደረክ ሪጂሙ ይወድቃል፣ ወይም ሊደሩን ከመታ መንጋው ይበተናል። ቀጥሎ ወደ እነሱ እንደሚመጡ ያውቁታል። ይሄ ነገር ላለፉት 30 ዓመታት ሲዘጋጁ የነበሩ ሰዎች ናቸው ሲባል ከዚህ ጀምሮ ነው። ይሄ ዘሞዛይክ ዶክትሪን ማለት ኢራን ውስጥ 30 አለበለዚያ አስሬ ቴክስታችሁ እንዲንቀጠቀጥ ያደርጋል። እንዳላቋርጣችሁ ነው እኔ ዝም የምለው እና ተረዱ። ቲክቶክ እንደዚህ ይሄ ኢራንያን ሪቮሉሽን ጋርድ ነው ጋርዱ ነው። ገባችሁ አይደል? ይሄ የአይአርጂሲ ሁለት አይነት ፖለቲካ ሲስተም ነው ያላቸው። አይአርጂሲ አለ፣ ከዛ ደግሞ ፓርላማው አለ። ፓርላማው የሚያጸድቀውን አይአርጂሲ ነው ፋይናል ዲሲሽን የሚሰጠው። እነዚህ 32 ፕሮቪንሶች የየራሳቸው ወታደር አላቸው፣ የየራሳቸው ሚሳኤል አላቸው፣ የየራሳቸው የስለላ መዋቅር አላቸው። እነዚህ ኮማንድ ትዕዛዝ የሚቀበሉት ከአይአርጂሲ ነው፣ ከሴንትራሉ ከአያቶላው ከሚመራው ማለት ነው። ከዛ ባሻገር ግን ሁሉም 32ቱም በራሳቸው ሴንትራል ኮማንድ ወይም ደግሞ አያቶላውን ብትገሉ ፋንክሽን ማድረግ ይችላሉ። ታትስ ዋይ አያቶላን ሲገሉ ግራ የገባቸው ትልቁ ሚስቴካቸው አያቶላን ከገደሉ በኋላ ዋና ዋና ሊደሮችን ዲካፕቴት ካደረጉ በኋላ ኢዝሊ ኢራቅ ላይ እንዳዩት ሪጅሙ ፎል የሚያደርግ መሰላቸው። ቴውት ላይ ኢዝሊ ቶፕል የሚያደርጉ ነው የመሰላቸው ሪጅሙን። አሁን የምታያቸው ሚሳይሎች በሙሉ የሚተኮሱት ከነዚህ ፕሮቪንሶች ከወታደራዊ አመራሮች ነው። እንደውም ታስታውሱ እንደሆነ የሄዝቦላው ምንድነው መግለጫ ወጣ እኮ ኢራን ጎረቤት ሀገራት ላይ የምተኩሰውን ሚሳይል ማቆም አለባት፣ ሻድ ድሮኖችን የምታበረው ነገር ማቆም አለባታል። እነዚህ ከ31 ፕሮቪንሶች የሚተኮሱ ሚሳይሎችና የሚወነጨፉ ሻድ ድሮኖች ናቸው። ቴህራን ላይ ያለውን ሪጂም ወይም ደግሞ ሙሉ አያቶላ ሙሉ ይሄ የሪቮሉሽነሪ ጋርዱን እንኳን ብታጠፋ ስቲል ጦርነቱን ማቆም አትችልም። ቢኮዝ እነዚህ 32ቱ ፕሮቪንሶች ይዋጉዋል። አስቸጋሪነቱ ይሄ ነው። ታትስ ዋይ ዘ ፎሎዊንግ ዴይ ትራምፕ መጣና ምን አለ? ዲካፕቴት አድርገን ጨርሰናል ብሎ ሪጂም ቼንጅ ሲጠብቅ ጭራሽ ግራ ገባው። ይተኮሳል። ኢራናውያን ሄዱና ስልጣናችሁን ውሰዱ፣ አቤቱን ውሰዱ እንጂ ምናምን አላቸው። ሊትራሊ የተናገረው ነው። ምን ጠብቃላችሁ? መንግስታችሁን ውሰዱ ሲላቸው የሚነሳ ጠፋ። መጨረሻ ላይ ምንድን ያለው ሰውየው? አሁን ከማጋ እንደምደራደር አላውቅም አለ። ቃል በቃል እኮ ነው ያለው። ከማጋ እንደምንደራደር አላውቅም ካለ ይሄ ዘሞዛይክ ዶክትሪን እጅግ በጣም ውስብስብ፣ እጅግ በጣም አደገኛ ነው። ኢራንን አሸነፍኳት የምትለው ነገር አይደለም። አስቸጋሪነቱ ይሄ ነው። ሁለተኛ እግረኛ ወታደር ኢራን ውስጥ ብታስገባ ኢራቅ ውስጥ እንዳስገባው አይደለም። ኢራቅ ውስጥ 150 ሺህ ምናምን ወታደር አስገብታል። ግራውንድ ላይ ፕሮቴስት ነበር። መንገድ ይከፍቱላል። በ11 ቀን ሳዳም ሁሴንን ማስወገድ ይችላል። አሁን ያ አለ ወይ? በ5000 ወታደር ወዴት ነው የምትገባው? ኢራን ማለት ከኢራቅ 3 እጥፍ ትልቅ ናት። 92 ነው 93 ምናምን ሚሊዮን ህዝብ ያላት ሀገር ናት። 1.6 ሚሊዮን ስኩዌር ኪሎ ሜትር ስፋቷ የሚሸፍነው ይሄን ሁሉ አካባቢ በ5000 ወታደር ነው። 1 ሚሊዮን ወታደርስ ብትልክ እኚህ ሰዎች በቀን 5000 እና 1000 ምናምን ሰምቲንግ ወደ 1500 1500 ድሮኖችን ኢዝሊ ሻድ ድሮኖችን ያመርታሉ። ያልተኮሷቸው በተጠንቀቅ ያስቀመጧቸው በትንሹ ክሎስ ቱ 1 ሚሊዮን ሻድ ድሮኖች አሏቸው። ይህንን ነው
ነው የሚሊተሪ ሰዎች ወስደው በአመክንዮ የሚተነትኑት በሚሊተሪ ቋንቋ በወታደር ውስጥ ያሉ ሰዎች እና ይሄን ከግምት ስታስገቡ 5000 ወታደር አይደለም 500,000 ወታደር ይዘበት ገባ ልታሳካው ትችላለህ ወይ? ጥያቄ ይሄ ነው። እሺ ወደ ቅድስታችን ልምጣ። ቅድስታችን ምን ትያለሽ? የሙሼን ሀሳብ እገዛዋለሁ። እኔም ትንሽ ለመጨመር ያክል በዚህ ጦርነት ውስጥ በዋነኝነት የአሜሪካ ወደዚህ ጦርነት ተስቦ መግባት ያላትን ኃያልነት አስጠብቆ የመውጣትና በተለይ እዛ አካባቢ እንደ አረብ ሀገሮች ናቸው ተብሎ የሚታሰቡ አካባቢዎች ላይ ትንሽ መነቃቃትና የተሻለ የወታደራዊ ቁመና ይዘዋል ብላ ስታስብ ምክንያቶችን በመፈለግ ገብቶ የመከርከም ባህሪ ነበራት። ለዚህ ደግሞ ዋናውን ስትመታው ሌላኛው ይበተናል የሚለው የአሜሪካ የጦርነት ስትራቴጂን ነበር መጀመሪያ አካባቢ ልትጠቀም የሞከረችው። በተለይ አያቶላ ሲሞት በቃ ሁሉም ነገር ይበተናል፣ በቁጥጥር ስር ይገባል እና እንደፈለግኩ አደርገዋለሁ የሚል እምነት ነበራቸው። ግን ቀላሎች እንዳልሆኑ በደንብ ያሳዩበት። በተለይ አይታችሁ ከሆነ ጦርነቱ ላይ ሲገድሉ የነበረው ዋና የሚባሉት ሳይንቲስቶቻቸውን መግደል፣ የጦር አመራሮቻቸውን መግደል፣ አልፎ ተርፎ በጣም ትልቁ ሰው የሚባሉትን ሰው መግደል እና ሀገሪቷን የመበታተን የእርስ በርስ እንትን ውስጥ የማስገባት ስራዎችን ለመስራት ነበር የተሞከረው። እነሱ ግን ቅድም አንተም ሞሼም ስትሉት እንደነበረው ላለፉት 40 እና 50 ዓመታት እነዚህ ነገሮች ሊመጡ እንደሚችሉ የነሱ የጦርነት ስትራቴጂ ምን እንደነበረ በደንብ ያጠኑና እንዴት መከላከል እንዳለባቸው በደንብ ይሄ ጥንካሬያቸውን የምታየው ግለሰብ ሳይሆን የሰሩት ተቋም ነው የሰሩት። ተቋም ሲኖርህ ግለሰቦች ቢሞቱ ትቀጥላለህ አንተ። ተቋም መስራት ማለት ምን ማለት እንደሆነ ለዓለም ያሳዩበት ነው። በነገራችን ላይ ይሄ ነገር እና አሜሪካ ላይ ራሱ ተፈጽሞ ቢሆን ኖሮ በደንብ ችግር ውስጥ ይገቡ እንደነበረ ምናየው ነው። እነሱ ግን ትኩረታቸው ተቋም ላይ ስለነበረ ቁጥር 1 ነው የምትለውንም ሰው ብትገድልም እየቀጠልን እንሄዳለን የሚል ተቋም ላይ በደንብ ትኩረት ያደረጉ እንደሆነ ለዓለም ያስመሰከሩበት ነው። በሌላ መንገድ አሜሪካ ወደዚህ ጦርነት ውስጥ ስትገባ በሙሉ ልብ እንዳልገቡበት በደንብ ያሳያል። አንደኛ የሀገሪቷ ዜጎችም ድጋፍ አልነበራቸውም። እንደውም ተቃውሞ ነው ይዘው እየመጡ ያሉት። ምን አገባን በማይመለከተን ነገር ውስጥ ምንገባው የሚል ትራምፕ ላይ በጣም ከፍተኛ ተቃውሞ አለ። ከተቀናቃኞቻቸውም ከፍተኛ ተቃውሞ ነበረ። እንደገና ራሱ ትራምፕ ሲያካሂዳቸው የነበሩ ነገሮች አሜሪካ ከዚህ በፊት እንደነበራት በሌሎች ወዳጅ ሀገሮች እንድትታመን የሚያደርግ የፖለቲካ እንቅስቃሴ ሲያደርግ አልቆየም። እንደውም አሜሪካ ልዕለ ሀያል ሆና የምትወጣ ከሆነ ለወዳጆችም እንኳን ማትተኛ እንደሆነች ሰውየው በደንብ አሳይቷል። በጣም ሲፈረጥም ያለህን ነገር በሙሉ የኔ ነው እኛ ነን የሰራ ነው ምናምን እያለ ሄዶ እንደሚወስድ አሳይቷል። ስለዚህ ሁሉም እንደገና ፖሊሲያቸውን እንዲፈትሹ አለካ ሙሉ እምነታችንን ሰጥተን ነገ ጠዋት እንደውም እኛን ራሳችንን ሌላ ቀኝ ግዛት ውስጥ ሊያስገባን ይችላል የሚል ጥያቄ እንዲያነሱ ያደረገበት፣ ምናልባትም በዚህ ገፍቶ የሚሄድ ከሆነ የሩሲያ ጠላትነት ቀርቶ እንደው በተለይ አውሮፓውያኖች የሩሲያን ጠላትነት ትተው ከሩሲያ ጋር የማይወግኑበት ምንም እንትን እንደሌለ በደንብ የሚያሳይ አይነት የፖለቲካ አስተላለፍ ሊያመጣ እንደሚችል የሚታይ ነው። ለኢራኖች ትልቁ በተለይ አሁን ባሉበት ቢያንስ ባሉበት ይሄ ጦርነቱ በቃ እንዲል ያደረገበት 2 ምክንያት ነው። አንደኛ መላው ዓለም ከአሜሪካ ጋር አልተባበረም። ሁለተኛ የያዙት መልክዓ ምድራዊ ቦታ ይሄን ጦርነት ዓለምን ሳይወድ በግድ ማስገደድ እንዲችሉ አድርጓቸዋል። በቃ ያሉበት ስትራቴጂያዊ ቦታ ዝም ብለህ በቀላሉ የምታየው አይደለም። ሌላ ኒኩለር ነው። ዓለምን ጉሮሮውን ዘግቶ ሊይዝ የሚችል እንደውም መከራውን ወደ ገንዘብ የቀየሩበት ጥሩ አድርገው ከዚህ በፊት አልተጠቀሙም ነበር እኮ። በዛ ስታልፍ የእንትና መርከብ ነህ በዚህ የምትመጣው ይህን ያህል $1 ሚሊዮን ትከፍላለህ፣ እነንትና ከሆናችሁ በዚህ አታልፉም የሚል እንደውም በቃ ሳትወድ በግድህ የምትገብርበትን አይነት መከራን ወደ ገንዘብ ወደ ገቢ የቀየሩበት በጣም የሚገርም ነው። በነገራችን ላይ ኢራኖች በእያንዳንዷ በምትመጣ መከራ ውስጥ
የራሳቸውን ነገር እየሰሩ እየሄዱ ያለበት ከመውደቅ መነሳትን ለዓለም ያስተማሩበት ነው ብዬ አስባለሁ። ግን ይሄ ሲባል እነሱ ያደረጓቸው ግብግቦች እንደተለመደው ኢራቅ ውስጥ ገብተው እንዳደረጉት ጋዳፊን ገብተው እንዳደረጉት ህዝብንም መንግስትንም አዋርዶ በትኖ የመሄድን ነገር ለመከላከል ችለዋል። ግን ላለፉት 40 እና 50 ዓመት ያዳበሩትን የሰሩትን ነገራቸው ግን ተመቶባቸዋል። ቀላል አይደለም። ብዙ ነገር አጥተዋል። በጣም ብዙ ነገሮችን አጥተዋል። እነሱ ትውልድ ገንብተውበታል፣ እውቀት ገንብተውበታል፣ ከነሱ እኩል የሚያደርጉ ነገሮችን ገንብተውበት ግን መጥቶ የተመታባቸው ነገር ወደ ገንዘብ ስትወስደው እንደገና አንድ ጥያቄ ልጠይቅሽ። ይሄን ሁሉ ትውልድ ገብረው አሜሪካንን ከገልፍ ሀገራት ለአንዴና ለመጨረሻ ጊዜ ጠራርገው ማስወጣታቸው ትልቅ ስኬት ነው? ስኬት አይደለም? እነሱ በደንብ ብዙ ስኬት አምጥተዋል። ምንም ጥያቄ የለውም። ግን ያ ማለት ጉዳቱም ለነሱም ቀላል አይደለም። ቀላል ጉዳት አይደለም የሚያስተናግዱት። 40 እና 50 ዓመት የገነባኸውን ነገር መቶ ወድሞብህ እንደገና ለመመለስ በጣም ብዙ ጊዜ ይፈልጋል፣ አቅም ይፈልጋል። እንደገና ሌላ ማማተር፣ እንደገና ሌላ ተቋማትን ግንባታ መሄድ ያስፈልጋቸዋል። ለነሱ ቀላል ይሆናል ብዬ አላስብም። በጣም የመጀመሪያውን እንትን አይተህ ከሆነ በ12 ቀን ውስጥ እና አሜሪካ ጨረስን፣ በቃ ሰላም ተፈጠረ ብለው ሄደው ነበረ። ግን ለምን ተመልሰው ቶሎ መጡ ካልክ የገባቸው ነገር አለ። ይቺ ሀገር በቃ ጨርሰናል ማብራሪያዋን ምናምን እንትን ብለናል ብለን የምንሄድበት ሳይሆን እንደውም ከዛ መልስ ይዛው የምትመጣው አቅም በደንብ ያሰጋናል የሚል ጥያቄ ስለነበራቸውና መረጃም ስለነበራቸው ነው ቶሎ የተመለሱት። እኔ ሰርቫይቭ አድርጋለች እና አሜሪካ እንደገና ወደ ቤታቸው ተመልሰው መስራት ያለባቸውን ነገር እንደገና እንዲሰሩ ያመላከታቸው ይመስለኛል። ለእስራኤል ግን አሪፍ ነው። በነገራችን ላይ ለእስራኤል በደንብ አሪፍ ነው። ምክንያቱም እዛ አካባቢ ትልቋ ስጋቷ ኢራን ነች። ኢራን በአንድም በሌላም መልኩ የአሜሪካን እገዛ መጥቶላት ተቋሞቿ ወድመዋል። ዋና ዋና የሚባሉት ሰዎቿ ሞተዋል። ይሄ በጣም ትሬት ናት የምትላትን ቢያንስ ትልቋ ኢራን ወደ 50 ዓመት ወይ 30 ዓመት ወደ 50 ዓመት ወደ 30 ዓመት መልሳታለች። ለእስራኤል በቀጠናው ላይ ያላትን የበላይነት በደንብ ጨምራ እንድትሄድ አድርጓታል። እንደገና በኢራን ይደገፉ የነበሩ ታጣቂዎች አሁን በአንድም በሌላም መልኩ አቅማቸው እየወረደ የሚሄድበትና እስራኤል ቀጠናው ላይ ያላትን የበላይነት እንደገና እየጨመረች የምትሄድበትን እድል በደንብ ፈጥሮላታል። የዓለም አሰላለፍ ግን የአሜሪካ የበላይነትን እያበቃ የሚመጣበትን ጊዜ ማን ይመስላችኋል? አንተ ኢራን ልትል ነው አይደል? ከዚህ ሁሉ ቁጥንቁጥ ዓለም ላይ ካለው ውጥንቅጥ ቁጥር አንዱ አሸናፊ ማን ነው? አይ ሰርቫይቭ አድርጋለች፣ አሸንፋለች ማለት አንችልም። ሰርቫይቭ አድርጋለች። አጎቴ ቭላድሚር ፑቲን እሳቸውማ ጨዋታቸውን ተጫውተዋል። እሺ ሁላችሁንም ከልብ አመሰግናለሁ። ነገ በጊዜ ስለመገባ ላሰናብታችሁ። ቴንክ ዩ። እሺ ቴዲ ቴንክ ዩ። ሰላም። እግዚአብሔር ክብረት ይስጥልኝ። እሺ